እነሱ ቴኳንዶ ነበር የሚሰሩት እሺ ከዛ ስፓሪንግ አርጌ አጥረገረገኝ ጓደኛ አንተ ኃይሌ በተወሰነ መልኩ እዮ መኮንን ነፍሱን ይማረውና የምታውቁት የኤልያስ ቨርዥን አለ ችግሮች ለኔ አያስፈራሩኝም በቃ ኖርማል ሂደት ያ ነው ብዬ አምናለሁ ወላ በድምጽ እናንተ አልቀዳም እንጂ ይሁን እንዴ ሊጠራቸው አይችልም 84ቱን እንዴት ሆኖ ይያልኩ እላለሁ የተቀዳ ነገር ማየት አለብኝ አባቷ በመኪና ሲሄዱ እያወራው ነው የሚመስላቸውና አንተ የዘፈቅ ይሄ ልጅ ለምንድነው ብቻውን ደጃፍ ላይ እንገኛለን ጆኒ ራጋ አብሮኛለ እንኳን ደህና መጣ ጆኒ እንኳን ደህና ቆየ ዴቮ ዮሐንስ በቀለ የሚባል ስም ረስተዋል ወይስ አሁን በዛ ስም ይጠራዋል አንዳንዴ ስልክ ተደውሎ ሳነሳ ዮሐንስ ምናምን ሲባል ከቤት የቤተሰብ ምን ፈለጉ ማን ነው ምናምን ገባ የበፊት ዮሐንስ የሚለኝ ጓደኛ የለኝም እኔ የሚገርመኝ ጆኒ ብዙ ጊዜ ያው የዮሐንስ ወይም የዮናስ ነው ጆኒ ፍጹም በጣም ሌት ሆኖ የሆነ ነገር ላይ ስምን እስካነበው በፍጹም እንደማላክ ታውቃለህ ኦፍ ኮርስ አይመጣም በፍጹም አይ ቲንክ የሆነ ነገር ላይ አይ ቲንክ ኢቲቪ ላይ ይሁን ምናምን ዮሐንስ በቀለ ይላል ጆኒ ራጋ አባቴ ስም መስሏል እኮ አባቴ ወታደር ናቸውና ራጋ በስማቸው ሲተካ ዝም አሉ አይገርምም አንዴ ራጋ ማን ነው አንዴ እንደዛ ተብሎ ሲጠራ እንዴ ምንድነው ምናምን ተብሏል ለምንድነው እንደዚህ የሚሉት ይሄ ልጅ ስሙን ተወው እኮ ለአባቶች ቢረብሽ ነው በጣም ከዛ አብራርቻለሁ ገባ ቅጽል ስሜ ነው ምናምን ብለህ ግን እምልህ የወታደር ልጅ ብዙ ጊዜ ሙዚቀኛ አይሆንም እንትን አለው ቀጥ ያለው አሰራር ሁሉ አይፈቅድም ምን ነበር ያንተ ኤክስፒሪየንስ ሙዚቀኛ ለመሆን ጫና አልነበረውም የአባት ቆፍጣናነት እውነቱን ለመናገር በቅርብ ነው የተረዳሁት ገብቷል አባባሌ በጣም ነፃነት እንደሰጠኝ ገባ በጣም ስትሪክት አባት ነው ያለኝ ብዙ ጊዜ ብየዋለሁ የነበረኝ ዞሮ በቀን ውስጥ ገባ ለመጫወት ምናምን እኔና ወንድሜ የተወሰነ ሰዓት አንድ ሰዓት ተሰጥቶን ምናምን ነው ከቤት ወተን ራሱ ምንጫወተው ማለት ነው ፕሮግራም አለው የሆነ በዚህ ከዚህ ሰዓት እስከ ሰዓት ተብሎ ነው በትክክል እንደዛ ተብሎ ከ10 እስከ 11 ሰዓት እኔ እወጣለሁ ከዛ በኋላ ከ11 እስከ 12 ታላቅ ወንድሜ ነውና አንዳንዴ ሳረፍድበት ይቀጠቅጣኝ የሱን ሰዓት ትቆርጥበታለህ ከዛ በዛ ሙድ ነው ማለት ነው እዛ ላይ በጣም ስትሪክት ነው ግን በሚገርምህ ደረጃ ደግሞ ከኤሌመንተሪ ጀምሮ ግጥምም መጽሐፍ ማንበባችንም እንደዚህ እዚህ አካባቢ ያለውን ነገር በጣም ያበረታታል እንግዳ ሲመጣ እስኪ አቀርቡ ምናምን እንሰጣለን እውነት ነው እንዴ ስለዚህ ቤት ውስጥ በቃ ስራ እየሰራን ያደግነው እኔና አብሶ ታላቅ ወንድሜ ማለት ነው ለምን ብዙዎቹ እዚህ ሀገር አልነበሩምና አንዳንዴ ወይ ቤት ማጽዳት ምናምን ከሆነ ጩጬ ሆኜ ሙዚቃ ከፍቼ እየጮኩኝ ያበድኩኝ ነው ማጽዳውና ምን ልትጮህ ነው መሰለኝ ይወጣል ገባ ሽማግሌ እኔ የመጨረሻ ልጅ ነኝና የሽማግሌ ቤተሰብ ነውና አሁን ነው በጣም የሚገባኝ ብዙ አርቲስቶችን ሳወራ ሁሉም ልምድ አለው ማለት መጥፎ ልምድ አብዛኛው ገባ ሙዚቃ እንዴት ጀመርክ ተብሎ ምናምንና እኔ ሙዚቃ እንደጀመርኩኝ ሲያውቅም ምንም እንደዚህ አይነት እንትን አልነበረ ገባ በፍጹም እንደዚህ የሆነ ታይም ላይ ግን አናውንስ አድርጋል ከዚህ በኋላ ሙዚቃ ነው የምከተለው መስመር አይ እኔ ዞሮ ሃይ ስኩል ካለውበት ሰዓት ጀምሮ በቃ እንደዛ ነው እንትኔ ማለት ነው የዘርፈሽዋል ምስራቅ በር ማለት ነው ፌመሱ ትምህርት ቤታችሁ ላይ በጣም አሪፍ ጸሐፊ እንደነበርክና በግጥም ውድድር ሁሉ ትታወቅ እንደነበር ነገሩኝ መቼ ልትጀምር ነው ግጥም መጻፍን እውነቱን ለመናገር ውድድር ሳይሆን ሾው ማቅረብ ነው ውድድር በዛ ሰዓት ውድድር የሚያወዳደር እንትን ምንድነው ከዛም በፊት ኤሌመንተሪ ያለሁኝ እሺ እንትን አስተማሪ ከክፍል እንዳቀርብ ምናምን ታደርገኝ ነበር ማለት ነው ያዟዟረች ገባ አዎ ከዛ በኋላ ኤሌመንተሪ ግን 6ኛ 7ኛ የወላጆች ቀን አቀርባለሁ በነገር ላይ
ዘላለም ይታገሱን ታውቀዋለህ? ኦፍ ኮርስ አዎ ከሱ ጋር አብረን ነው ኤሌመንተሪ የተማርነው እና ድራማ አብረን ነው የምንሰራው። ይገርማል። ሁለታችን በጣም አክቲቭሊ እኔና እሱ ነበርን ድራማ የምንሰራው ማለት ነው። ትወናም ጭምር ማለት ነው። እየተንተውን ነበር የትምህርት ቤት ውስጥ ማለት ነው። እና አልፎ አልፎ አገኘዋለሁ። እሱም አሁን ደስ ይላል በጣም በቃ የሚገርም ስራ ይሰራል ምናምን። ክላስ አንድ ክላስ ነበራችሁ ከሱ ጋር? አንድ ክላስ ነበር። ይገርማል በጣም ፍሬንድ ነበር። ኢንስፓየር ተደራርጋችኋል ማለት ነው በጣም። ያኔ ግን ስትጽፍ ግጥም ስትጽፍ ዘፈን የሚባለው ነገር አይምሮ ውስጥ አለ? የዘፈን ግጥም አይዲያው ነበረ? ኖርማሊ ዘፈን በፍቅር ወዳለው እና እንደውም ለወላጆች ቀን አንድ ያቀረብኩት የታማኝ የሚሰራው አይነት ግጥምና የሰዎችን ዘፈኑን እያልክ ከዛ ደግሞ ግጥም በመሀል እያልክ አይነት ነገር አለ ሚውዚካል ነገር። ስለዚህ ለወላጆች ቀን እንደዛ አቅርብ ያለው ማለት ነው። ግን ሙዚቃው ከልጅነት ጀምሮ ሙዚቃውን ወዳለው፣ መጽሐፍ ወዳለው። መጽሐፍ ልቦለዶችን የኔ ታላቅ ወንድም በጣም ብዙ ያነባል። ይሄ ከ11 እስከ 12 ፉክክሬ እሱ ነው። እሱ በጣም በቃ ጂኒየስ በለው በብዙ ነገር ላይ ገባ። መጽሐፍ በጣም ብዙ ያነባልና በሱ ምክንያት መጽሐፍ ይመጣል ቤት። ስለዚህ እኔ ደግሞ በቃ የቻልኩትን አነባለሁ ከስሩ ከሱ ጋር እየተፎካከር ከጓደኞቼ በላይ ነው የማነበው። ለአንተ ብዙ አይታወቅም በጊዜው ገብተዋል አይደለ? ስለዚህ ይሄኔን በጣም በቃ ያበረታቱን ነበር። ይገርማል። ከግጥሙ እኩል ወይም በፊት ደግሞ አሪፍ ሰዓሊ እንደነበርክ፣ ስዕል ላይ አሪፍ እንደነበርክ ሰምቻለሁ። ቤተሰብ የሚያውቀው ሰዓሊ እንደመሆን ነው አይደለ? የክረምት ኮርሶችን ወስዳለሁ። እውነቱን ደግሞ በጣም ጎበዝ። አንተም ሰዓሊ መሆን አይምሮስ ነበር በጣም። ይሄ አብሶ ልክ ሃይ ስኩል 9ኛ ስገባ እነዚህ ፍላጎቶቼ ምናምን ወደ ሙዚቃው ተሰበሰቡ። ገብተዋል አባባሌ። ከሬጌ ጋር ተዋወቅኩኝ ምናምን ገባ። ሁሉንም የሆነ ጭድ ነገር አድርጎ ያጠፋቸው ገባ። የሙዚቃው ፍቅር አንዴ እንትን ሲል ወሰደ እንጂ ስዕል ጎበዝ ነኝ። ሰፈራችሁ ላይ ግን የሰዓሊ አፈወርቅ ተክሌ ቤት አንዱ በቃ አርማ የሰፈራችሁ አርማ ነበረ። ሜይ ቢ እሱ ስቦ የሆነ ወደ ሰዓሊነት ከህፃነት ስላለ ምንም በብዙ ነገር ሰፖርት የሚያለኝ ወንድሞች ከውጭ ምናምን ሲሪየስሊ ቀለሞች ምናምን ብዙ ይመጣልኝ ነበር እና ቤትም ዶንኪ ቼር ቢልድ ተደርጎልኝ ነበር። የሆነ ጊዜማ ስቱዲዮ ራሱ ቤት ውስጥ ነገር ሰርቪስ ውስጥ ስቱዲዮ ምናምን ገባ ተደርግ ወንድሜ እንትን ብሎኝ ነበር እና በሱ በኩል በደንብ እውነቱን ለመናገር ይበረታታ ነበር። እርግፍ አድርገህ ነው የተወኩ ከዛ በኋላ ወይስ? ሙዚቃ እንትኑ ጠንካራ ነበር። ስለዚህ እዛ ጋር ስትገባ ያን ሙዚቃ ለማግኘት መታገል አለ ምናምን ገባ። ስዕል ቁጭ ብለህ ቀለም እየተለቀለክ የምትሰራው ነገር ጊዜ እንደዛ የምትሰራው በደንብ ጊዜ የሚፈልግ ነገር ነው። ሙዚቃው ደግሞ ሌላ ራሱን የቻለ ሌላ የራሱ ደግሞ እንትን አለው ማለት ነው። ብዙ ጊዜ ግን እንደዚህ ስዕል በልጅነታቸው የሞከሩ ሰዎች በኋላ ላይ የትኛው ሙያ ውስጥ ሆነው ቤት ውስጥ በኋላ ላይ ስዕል መሳል ደግሞ መልሰው ይጀምራሉ። እንደ ቴራፒም እንደምንም አለ አይደል? ለራሳቸው እንደ ሜዲቴሽንም አይነት ማለት ነው። አንተ እንደዛ ትስላለህ? አሁን ግጥም ደፍተሮችን ስታይ በመሀል የሆነ ስዕል ታገኛለህ። ስኬች ነገር እንጂ ፔንት አታደርግም። ሌላ የሰማሁትና በጣም ያወዛገበኝ ነገር ይሄ ኤሌመንተሪና ሃይስኩል ፍጹም እኔ አላስታውስም ጆኒ ስፖርት ነክ ነገር ላይ አልነበረበትም የሚለኝ ሰው አለ። ከዛ ደግሞ ታይኳንዶ ነው ማርሻል አርት ደግሞ ሰርቷል የሚለኝ ሰው አለ። የቱ ነው እውነቱ? በጣም ረጅም ዓመት በዛ ሰዓት ማለት ብዙዎቹ አስተማሪዎች ያውቁኛል ማለት ነው። በዛ ሰዓት የነበሩ የኛ አስተማሪ ስነ ህይወት ነው ይባላል እና ኢትዮጵያ የመጀመሪያው WTF ታይኳንዶ አሰልጣኝ ነው ማለት ነው። የሱም እኔ ከመግባቴ በፊት የነበሩ ብዙ ተማሪዎች አሉት ኦፍ ኮርስ። ከዛ በኋላ ግን ለሆኑ ዓመታት ረጅም ዓመታት ሰርቻለሁ። ሃይስኩል አካባቢ ሆነ። ከሃይስኩል በኋላ ሃይስኩል እያለው ቤታችን የኛ ቤት የስፖርት እንደገባ የሰፈሩም ወንድሞች የስፖርተኞች ናቸው። ስለዚህ ከህፃንነት ሰራለሁ ስፖርት ያው የቤት ውስጥ ማለት ነው። በወንድሞች ተጽዕኖ። ግን 7ኛ ክፍል እንትን ምንድነው ራስ አባቴ የሚባል ትምህርት ቤት ተባርኩኝ። 7ኛ 8ኛ እዛው አካባቢ ያለ ነው። 8ኛ እንግሊዝ ኤምባሲ ጋር ነው። ከዛ በኋላ አርት ስኩል አብረን እንትን የምንማር ልጆች ዮሐንስ የሚባሉ ልጆች አሉ። እነሱ እንትን ነው የሚማሩት ምንድነው ራስ አባተ ነው የሚማሩት ማለት ነው። ገባ። ከዛ ከነሱ ጋር ተዋወቅኩኝ ማለት ነው ይመስለኛል። እዚህ ጋር እንዳላሳሳት ታይሙ ሊሳሳት ይችላል፣ ችግር የለውም። ምንድነው ግን እኔ ውሹ ነበር የምሰራውና እነሱ ቴኳንዶ ነበር የሚሰሩት። ከዛ ስፓሪንግ አርጌ አጥረገረገኝ
ጓደኛዬ አልኩኝ። በቃ ተሸውጄ ነው ለካ ውሹ ተሸውጄ። ከዛ ታይኳንዶ ጀመርኩ ማለት ነው። ብዙ ውድድር አድርጌያለሁ። ወክማ ምናምን። እውነትህን ነው? በጣም ይገርማል። የመጀመሪያ ውድድር ልንገርህ። እሺ ኃይሌ ሩትስ ይህን እድል ያገኝ ገና ረጅም ሳቂ ከመናገሩ በፊት እሺ የመጀመሪያ ውድድር ገባ። እዛ ትምህርት ቤት ውስጥ እናደርጋለን ስፓሪንግ ምናምናም። ስለዚህ እኔ ደርሻለሁ ነገር ገባ። አረንጓዴ ቀበቶ መሰለኝ እና ከዛ ውድድር የደረሰ ልጅ ቁመቱ ሰማይ ያክላል ማለት ነው። እንዴት በነ ኪሎ እንደሆነም አላውቅም። ገባ አይቀርም። ከዛ ጀምሩ ምናምን ሲባል እግሩን ወስዶ ያሸክመኛል። አንድ ሁለቴ በደንብ ሲያቀምሰኝ በቃ ከዛ ሩጫውን ኃይሌ ነበረ ሲሆን ተማሪ በዛ ሰዓት አብረው የሚማሩ ልጆች እሱ ጓደኞች አሉ ነግረውት ታይኳንዶ እሰራለሁ ብሎ ማራቶን ምናምን አረገው። በስመ አብ የቻይና ሙቪ ስቶሪ ነው የሚመስለው። ልክ ተወዳዳሪ በኪሎ ነው ገባ። ላይት ኪሎ የሚባል ነውና መሆን አለበት። ከዛ ደግሞ ሌላ የዚሁ በዚህ ልምድ እንትን ደግሞ ተቃራኒ ታሪክ ደግሞ ያሸነፍኩት ልጅ ያው ስም መንገር እንትን ነው። አሁን በጣም ትልቅ አስተማሪ ነው ማለት ነው። እዛው አካባቢ ላይ ነው። ከዛ በኋላ ስገባ እኔ ደግሞ እሱን አጥረግርግ ያሸነ። ሁለተኛ ስገባ እውነትን ነው በደንብ ተዘጋጀ። እንትን ምንድነው ስፓሪንግ ሁሌ እናደርጋለን ትምህርት ቤት ውስጥ ገባ። ያኛው ለእኔ የማይሆን ኤክስፔሪየንስ ነው ማለት ልክም አልነበረም። ምንም ገና ስገባ ለእኔ አዲስ ነገር ነበር ማለት ነው ገባ። ሁለተኛ ግን ፍርሃቱ በደንብ አሰርቶኝ ነው የመጣሁት እና የዛኛው ሽንፈት ራሱ። ስለዚህ የሚገርም ግን ብዙ ጊዜ ታይኳንዶ ምናምን የሚሰሩ ልጆች ይሄ ናቲ ድሬድ ላክ ምናምን የለበትም። እንደዛ ነገር ሆነ ነው አንተ አይደለም? አይ ያኔ አልጀመርኩም። ያኔ ከዲጄነቱ በፊት ነው ማለት ነው። ዲጄነቱ እኮ ዲጄ መሆን ነገር አይደለም። ዲጄ መሆን ፍላጎት አይደለም። እሺ ሙዚቃ ጀምሬ ይህን ሙዚቃ ማገኝበት ምሰማበት ቦታ ራምጃም ይባላል። ራምጃም በቃ በየምክንያቱ እየሄድኩኝ ወንድሜ እዛ አካባቢ ይኖር ነበርና ከቤተሰብ ወንድሜ ጋር ነው ማድረው እያልኩ ስለመሄድ እሱ ጋር ደግሞ በቃ ዎኪንግ ዲስታንስ ነው። ወጥቼ ኦሎምፒያ አካባቢ ነው ራምጃ የሚባለው ቤት። በቃ ሬጌ ነው መሰማው ማለት ነው። በመሄድ ብዛት ዲጄ ሆንኩ። ከመሰለ መባባል ጀመርኩ ምናምን። ከዛ እዛው ማጫወት ጀመርኩ፣ እዛ ማደር ጀመርኩ። እዛው ራምጃም ዋናው ዲጄ አለ የእሱ እንትኖኜ እሱ ፍሬንድ ሆነን ዮናስ ይባላል። በቃ ከቤተሰብ ጋር ተዋወቅኩ። ስለዚህ አሁን በዛው ሰዓት ደግሞ ኤክስፕረስ ጀምር ጁዳ የዛ የራምጃን ባለቤትም ኤክስፕረስ ይዘፍናል። ሪሊ? እሱ ትልቁ ዘፋኝ ነው ማለት ነው። የሬጌ ዘፋኝ ነው። ስለዚህ በቃ የሆነ አሪፍ ነገር ፈጠረልኝ። ቤተኛ ሆንኩ ማለት ነው። ግን ደሞዝ ይከፈል ነበር በዲጄነት? ኖ በቃ ዝም ብሎ ሃንጋውት ነው የምታደርገው? ደሞዜ ማይክ ተሰጥቶኝ በቃ መዝፈን ነው። አብረህ መዝፈን። በኢትዮጵያ ሲኒማ ውስጥ በጣም በርካታ ቪዲዮ ቤት የነበራቸው ፊልም ሜከሮች አሉ፣ ይታወቃል። የሆነ ቁጥሩ ራሱ ቀላል አይደለም። አጭር ጊዜ የሚሆን ረጅም ጊዜ ቪዲዮ ቤት ሰርተዋል። ሙዚቃ ቤት ያላቸው ድምፃውያን ግን ብዙ አይደሉም። እኔ አልገጠመኝም ብዙ። ለምሳሌ ማሙድ ሙዚቃ ቤት ተብሎ የሚታወቅ ግን ከዝነኝነቱ በኋላ ነው የማሙድ ሙዚቃ ቤት ታሪክ። ሙዚቃ ቤት ከነበራቸው ጥቂት ድምፃውያን መካከል አንዱ አንተ ነህ። እንደ ቢዝነስ የጀመርከው ነገር ነው ወይስ እንደዛው የዲጄነቱ አይነት ነው? ዘፈኑም ሙዚቃ አካባቢ የተገኘሁትም ገባ። እዚህ አካባቢ የነበርኩበት ዋናው ትልቁ ነገር ሬጌን ስለምወድ ነው። የመጀመሪያው ለንደን ሲሄድ ያንን ተጋላጭነት ሰጠኝ ማለት ነው። የሬጌ ዓለም ነው ለእንግሊዝ ገባ። ስለዚህ ስመጣ በቃ በተሰጠኝ ፖኬት መኒ የኪስ ገንዘብ እንዳለ ሻንጣ ሙሉ ሲዲዎች ምናምን ይዤ የመጣሁት ማለት ነው። ሬጌ ናቸው። ስለዚህ ሬጌ ናቸው። ስለዚህ ብላክ ሬከርድስ ብዬ የሬጌ ስቶር ነው የከፈትኩት። በዛ ሰዓት በቃ 100% ሬጌ ስቶር ነው። አልነበረም ማለት አንድ ሱቅ ሌላ አልነበረም እንደዛ ማለት ነው አይደለ? የት አካባቢ ነው የከፈትከው? አበበ ተካ ይሰራበት የነበረው ቤት ራሱ ቤቱ ነው። ራሱ የክለቡ ዘሪሁን ህንፃ
ያው ዘሪሁን ህንፃ አስፋልት እሺ ገና እንትን ሆኖ አበበ ተካ ይሰራ ነበር እዛ የሆነ ቤት እና እዛው ቤቱ ነው በውጭ በኩል ያለውን ሱቅ ነገሩን ነው ማለት ነው የተከራየው። እና በጣም ትላልቅ ሰው ደንበኛ ነበር። ተናገያው ዲጄ ዳኒም አይሬ ሙዚቃ እሱም ደንበኛ ነበር ማለት ነው። ትውውቅ ነበራችሁ ወይስ በዛው ደንበኛ? የለንም በቃ በሙዚቃ ቤቱ መጥቶ ይወስዳል። እሱ ራሱ የነገረኝ እኮ ያኔ አታውቀውም? በሞመንቱ አላውቀውም። ይገርማል። ስለዚህ በዛ ሰዓት የነበረ ዲጄ በሙሉ ሙዚቃ ከኔ ሬጌ ከኔ ነው የሚያገኘው። በቃ ከኔ ጋር ትውውቅ ያለው በደንብ ሙዚቃ በደንብ ሰበስብ ከኔ ነው የሚሰበስብ። ዲጄ አሮን አሁን ውጭ ነው ያለው፣ ዲጄ ተስፋውን ምናምን በዛ ሰዓት የነበሩ ዲጄዎች በሙሉ ሬጌ ነበርኩ መሰጣቸው ማለት ነው። ይዛ የመጣው ሲዲ ነው ሱቁ እንድትከፍተው የጋበዘ ማለት ነው። ሶ ሲዲዮ አለቀ ዘጋው ወይስ ምንድን ነው? ከዛ በኋላ ማምጣት ጀመርክ? እንዴት አደረክ? ዞሮ ይሄ የሙዚቃው ፍቅሩ ኖሮ የምትሰራው ግን ቢዝነሱ ላይ ገባ። በዛ ሰዓት 1000 ብር መሰለኝ የቤት ኪራይ። 1000 ማለት ትልቅ ብር ነው። ኦፍኮርስ ገባ። ግብድ ያ ብር መክፈል ነው ማለት ነው 1000 ብር በወር። እና የኔ ልጆች የኔ ጓደኞች ነበሩ ከኔ ጋር የሚሰሩትና ማኔጅ አደራረጉ ይገርማል። በጣም እንሰራ ነበረ። ግን ያን ቢዝነስ ማኔጅ ማድረጉ ደግሞ በጣም ረጅም ጊዜ የሆነ ጊዜ ሰርተናል ረጅም ጊዜ። ግን የሆነ ሰዓት ሲቆም ግን ራሱን እንትን ማለት ማስኬድ ስላልቻለ ነው። ስላልሰራ ሳይሆን ማኔጅ ማድረግ ስላልቻለ ዋና ስራ ማለመሆኑ ምናምን አይደለም። እና በዛ ምክንያት ነው። ሲዲዎች እንዳሉ ነው። እሺ ሲዲዎቼ ተቀምጠዋል። ሲዲውን አልሸጠው ሲዲ ንብረቴ። ከዛም ውጭ ገባ ሙዚቃ ሰበስባለሁ። ገባ በግምት 300,000 ምናምን የሚሆን ሬጌ አለኝ ማለት ነው። እና ይገርማል። በተለያየ እንትን ሲሄድ በሃርድ ድራይቭም ሰበስባለሁ፣ ከኮሌክተሮችም እንደዚህ ሰበስባለሁ ምናምን። ስለዚህ ሙዚቃ የመሰብሰብ ነገር አንዱ ፍቅሬ ነው ማለት ነው። እና ግን ቪዲዮቹን ይመስለኛል ሸጥኳቸው ይመስለኛል። ሌሎቹ ግን ሙዚቆቹ ተቀምጠዋል። ይህ ለንደን ግን ያነሳው ከሬጌ ዓለም ጋር ተዋወቅኩበት ያልከው ምን አይነት ትውውቅ ነው? አንተ ቀድመ ሬጌ ድምፃዊ መሆንን እኮ ታስብ ነበር አይደለ? አዲስ ያስተዋወቀህ ነገር ምንድን ነው ታዲያ? አሁን ኢትዮጵያ ሆነ አንድ ሙዚቃ ማግኘት ምን ያክል ከባድ እንደሆነ በዛ ሰዓት በጣም አንድ ቪዲዮ ካሴት ይዘን ፒያሳ ለመቀያሳዩ ገባ። በእውነት አይ ነው ማለት በዛ ሰዓት በእግር ሄድኩት የእግር ጉዞ። አሁን እኔ ማንም ወንድ ነኝ የሚል ስፖርተኛ ረጅም መንገድ ከኔ ጋር የሚሄድ አይመስለኝም። እውነት ነው። በጣም ብዙ ሰው ከኔ ጋር ሄዶ ይደክማል ማለት ነው። ወቅት አደርጋለሁ አደርጋለሁ። አይ ሲኖረኝ አደርጋለሁ። 10 ኪሎ ሜትር ሳላቋርጥ ነው የምሮጠው። ስሮጥ ክሬትራን ላይ እሮጫለሁ ማለት ነው። ማለት እንደዚህ ነገር እንትን አለኝ ገባ። እና ይሄን የሰጠኝ ያ ይመስለኛል ያ የካሴት ዙረት አንደስታዳረከኝ። ኦፍኮርስ በልጅነቴ ከወንድሞቼ ጋር ከመገናኛ ቦሌ መሮጥ ምናምን ደርሶ መልስ መምጣት በህፃንነት የማደርገው ነገር ነው ማለት ነው ገባ። በቃ ጠዋት እንሳለን እንሮጣለን ምናምን ያለ። ግን እንደዛም ሆኖ ስራ ስጀምር ለምሳሌ ዲጄ በማድረግበት ሰዓት ወንድሜ ጋር ነው የማድረው ብዬ የለ ከቤት 1 ሰዓት ወይ ምናምን ልወጣ እችላለሁ። እና እስከ 22 ድረስ ታክሲ ይዝና ከ22 በኋላ ውስጥ ለውስጡን ወደ ቦሌ በሳይኬክ ቤት ምናምን አድርጌ ከዛ እስከ መስቀል አደባባይ በእግሬ ነው የሚሄደው ገባ። ስለዚህ እየዘፈንኩ ነው የሚሄደው ምናምን። እና እንደውም ተናግሬያለሁ። አንዲት ጓደኛዬ መገናኛ ወደ እነሱ ቤት ስሄድ ሁሌ ስሄድ እየዘፈንኩ ነው። እና እሷ ጋር መገናኛ እኛው አካባቢ ናቸው። ወክ አድርጌ ሄጄ ከእሷ ጋር ተጫውቼ ምናምን መለሳለሁ። እና አባቷ በመኪና ሲሄዱ እያወራው ነው የሚመስላቸው። እና ይሄ ልጅ ለምንድን ነው ብቻውን ጓደኛሽ ብቻውን ያወራል ይሏታል። እኔ እየዘፈንኩ ነው ገባ። ብቻዬን ሲሄድ እየዘፈንኩ ነው የሚሄደው ማለት ነው። እና ብቻውን ያወራል ያ ጓደኛሽ ይሏታል። ይገርማል። የለንደንን እንዴት አዲስ ኤክስፖዠር የሚለውን ጠይቄ ነበረ። አንድ ሙዚቃ ለማግኘት እዚህ እንዴት እንደምትኳትን ታውቃለህ ማለት ነው። ልክ ለንደን ሲሄድ የመጀመሪያው ነገር የሬጌ ስቶር ነው። ዳቭ ቬንደር ይባላል። እዛ ሀገር የሚኖር ሰው በደንብ ያውቃል። ላድብሮ ግሮቭ የሚባል አካባቢ ነው። ዳቭ ቬንደር ትልቅ በዓለም አቀፍ ደረጃ የሚታወቅ ሬጌ ስቶር ነው። ከዛ ደግሞ ሌላ ብሪክስተን የሚባል ቦታ ደግሞ አለ፣ ሬድ ሬከርድስ። ከዛ ነው ስም የወሰድኩት ብላክ ሬከርድስ ያልኩት። ብዙ ሙዚቃም ከዛ ነው የሰበሰብኩት። እና እዛ ጀሜይካ የሚካሄደውን ማንኛውም ነገር እዛ የተካሄደ ነው ማለት ነው። በሙዚቃ ያላቸው ግንኙነት በጣም እንግሊዞቹ በደንብ ከሬጌ ጋር ይለኛ እንትን አላቸው። ስለዚህ
ብርቄ የነበረው ነገር በፊት አንድ አልበም ለማግኘት እንዴት የኳተንክበት ከተማ ውስጥ ሬጌ የሚሰበስቡ ሰዎች ምናምን አውቃለሁ ማለት ነው። ቀድመህም ማለት በዚህ እንደዚህ በመፈለግ ሂደት የተዋወቃቸው ገባ። እነሱ ጋር አዲስ ሙዚቃ ሲመጣ ይሰጠዋል፣ አንተ ጋር ሲመጣ ትሰጣቸዋለህ፣ ትቀዳለህ ምናምን። እሺ ስለዚህ ለንደን ሲሄድ ይህን ተጋላጭነት ነው የሰጠኝ ማለት ነው። ስለዚህ በጣም ብዙ ሙዚቃ ከዛ በፊት የማላውቀውን ብዙ አርቲስት ተዋወቅኩኝ እና ብዙ ሙዚቃም ይዤ መጣው ማለት ነው። አርቲስቶች የምትለኝ በስራቸው ማለት ነው? በስራቸው የለንደን ኤክስፖዠር ሬጌ ላይ ያለህን እይታ ሳምሃው ሼፕ አድርጎታል በጣም። በምን መልኩ የምልህ እንዲህ አይነት መስመር ነው የምከተለው ምናምን እንድትል አድርጎሃል ሳይሆን በፍቅር የምወደው ስራ ነው አይደለ? ሬጌ ሙዚቃ ነው እና ከዛ በፊት የነበረኝ እውቀትና እዛ ሲሄድ ከዛ በኋላ ያገኘት እውቀት ይለያያል። በቃ የሆነ ውቅያኖስ ውስጥ ነው የገባሁት። ገባ ብዙ አይነት ስታይል፣ ብዙ አይነት አርቲስቶች የበለጠ ሞር ከሬጌው አመጣጥ ጋር ከታሪኩ ጋር ከምናምን የበለጠ እንድተዋወቅ ነው ያደረገኝ ማለት ነው። እንድትልበት ያደረገ መጀመሪያ ግን እጅ ላይ ያገባውን ሬጌ ሩት ሲሆን ምን ይሁን ዳንሶል ራጋ ምናምን ዋሬቨር ገባ ያገኘውን ነበር የምትሰማው። ከዛ በኋላ ግን እውቀቱ እንዲኖር እንደዛ አድርጎ በጣም። ግን ለንደን ስትሄድ ኦልሬዲ ራጋ ተብሏል፣ ጆኒ ራጋ ተብሏል ነበረ ስሙ። ጆኒ ራጋ እኮ ገና ስራ ሳልጀምር ኑር ኤምባል ዲጄ አለ የነበረ በዛ ሰዓት በጣም ታዋቂ ዲጄ ነው። ኩዊንዝ ኤምባል ክለብ ትልቁ የዴይ ፓርቲ የነበረው እዛ ነው። እሱ ሙዚቃ በቃ ውድድር ያደርጋል። የሆነ ውድድር አድርጎ አንደኛ ወጥቻለሁ ማለት ነው። የዘፈን ውድድር። ከዛ በኋላ ኤግዚቢሽን ማዕከል ስራ ሲሰራ ያው ጆኒ ነው። እኔ ከዛ በፊት የምባለው ሻባራንክ ነው። ቦሌ ተባልኩ ሻባራንክ ነው የሚባለው። እንደ ሻባራንክ ጸጉር ይቆረጣል ገባ እንደሱ ሻባራንክ ነው ምባል ነበር። ከዛ በኋላ ግን ልክ እሱ የመጀመሪያውን ኮንሰርት ሲያዘጋጅ ይመስለኛል መዲና ባንድ አይደል ብቻ እንዲያጠኑልኝና እንድሰራ እዛ ሾው ላይ አረገ። ስለዚህ ስሜን ጆኒ ራጋ ብሎ ጻፈው። ይገርማል። ገባ ራጋ ነው የሚባለው ምሰራው ስራ ጆኒ ስሜ ነው። ስለዚህ ጆኒ ራጋ የሚለው ያን ቀን ነው መጀመሪያ እኔ ራሴ አለ አንተ ራሴ ሰማኝ እሱ እንደዛ ብሎ ጻፈው። በቃ እዛ ኤግዚቢሽን አካባቢ ሾዎች በተደጋጋሚ መስራት ጀመርን። ከዛ በኋላ እዛ አካባቢ ስም ታወቀ ማለት ነው። ይገርማል። አልበም ልክ ልናወጣ ስንል ከማኔጀር የገሆነን እኔ እንደውም ራጋ የሚለው ስም በደንብ አይገልጸኝም አይነት ምል ሰው ነበር ማለት ነው። ገባ ሩት ስም ምናምን ስለምትል እና ብቻ ከአንድ ሙዚቃ ጋር እንደዚህ ማለቱ እና በኋላ ግን ማኔጀር እንዴ ስማ በሱ ነው የምንቀጥለው ምናምን አለችኝ ማለት ነው። ስለዚህ አልበምንም ስናወጣ ጆኒ ራጋ በሚለው ቀጠለ። የጸናው በአልበም ስም ነው ማለት ነው። ይገርማል። ወደ ባንድ ሙዚቃ ስትገባ በጣም የሚገርም አጋጣሚ ነው። የተመኘው የጓጓለት ዲጄ ሁሉ ሆነ ቀርብበታለሁ ያልከ ሙዚቃ የባንድ አጋጣሚ ሲፈጠር ግን እባካችሁ አስገቡኝ ለማለት ጓደኛ መኖር ነበረበት። ኤክስፕረስ ባንድን ስታገኛቸው ወደ ኤክስፕረስ ባንድ የገባው በአንተ ጥያቄ መሰረት አይደለም፣ ጓደኛ ሁሉ ገብቶበት ነው። ማፉዝ ይባላል። በዛውም ስለ ማፉዝ ብሎ ብትነግረኝ ደስ ይለኛል። እንደውም አሁን በቅርብ ከአብዱ የሚባል ወንድም አለው አሜሪካ ሲሄድ አንዳንድ እሱ ጋር ፋለው ፋሚሊ ነን። እኔ ከመወለዴም በፊት ከስጢፋኖስ ወደ መገናኛ ስንመጣም ቤተሰቦቻችን ይታወቃሉ። እዛ አንድ ግቢ ውስጥ ነው የሚኖሩት ምናምን ገባ። ከዛ በኋላ መገናኛም ስንለቅ ስንመጣም እዛው አንድ ላይ ነው የመጣ ነው ማለት ነው። ስለዚህ እሱ ልጅ በቃ ጓደኛዬ ነው። ሃይስኩልም እየተማርኩ አብሮ አደግም ያውቃል ደግሞ ፍላጎቴ ምናምን ገባ። ስዘፍን ምናምን አንተ መዝፈን አለብህ ምናምን ይላል ማለት ነው። ስለዚህ ኤግዚቢሽን 2 ብር እየከፈልክ ትሄዳለህ። ሾው ነበር አይደለ ድሮ እና ለማየት ኤክስፕረስ እየሰሩ ያቀደም ያልኩ ጁዳ በኋላ የተዋወቅኩት ራምጃም የሚባለው የሬጌው ቦታ የሱ ባለቤት ማለት ነው። እሱ ፐርፎርም ያደርጋል። ከዛ እየሰማናቸው በቃ እኔ የምለው ብዙ ሙዚቃዎችን አጥንቻለሁ ብዙ ገባ። ከዛ ግን የማያቸው የሚዘፈኑ ዘፈኖች ግን በቃ እነዚህ የሚታወቁት በኋላ አርት ሙዚቃው ስትገባ ይገባሃል። ሁሉም ዘፈን አይሰራም አንደስታ እንዳረከኝ አይደል? ግን እኔ በቃ እንደዛ የሚንበለበል የሆነ እሳት የሆነ እንትን ያለኝ ማለት ነው። እና ጓደኛዬ ሄዶ ነው ያወራቸው ራሱ እናወራቸው ምናምን ሲል ምናምን በቃ ወይ አፍሬ ይሆናል አላውቅም። ከዛ እሱ አወራቸውና አንተ ሳትጠጋቸው ማለት ነው። እኔ እዛ ነኝ ያለሁት እኔ አልሄድኩም። እሱን ሄዱ ያወራቸው።
ከዛ በኋላ እሁድ ምንድነው ሮብ ኮፊ ሃውስ ነው ይሉናል። እሺ ለመሞከር። አዎ ከዚያ ሮብ ኮፊ ሃውስ ሄዳለሁ ማለት ነው። ከማፉዝ ጋር ነው ወይስ ብቻ እንሄድ? ከማፉዝ ጋር። እሺ ሲሄድ ያኔ ነው አብዱ ኪያረንም ያገኘው የተዋወቃችሁት? እሺ መታወቅ ሳይሆን እዛ ያየው ራሱ። እሱም እንደዛው ተጠርቶ ነው የመጣው። ሁለታችንም እዛው ሞከርን። እሺ ይገርማል። እሱም እንደዚሁ ዳንሶል ምናምን የሞከረው እሱ ሰመር ታይምን የሻጌን እኔም እሱ ሞከርን። እሱ የሆነ ካሊፎርኒያውን የሆነ ራፕ ገባ ራፕ የሚያደርጋል። ሙዚቃ ምናምን ተይዞላችሁ ነው ዝም ብሎ ባንድ? አዎ ተይዞል። ከዛ የሚያውቁትን ከምንሰራቸው ነው የሞከርነው ዞሮ። ስለዚህ እንደዛ ሞከርን። ከዛ በኋላ ሮብ ቀንያ እሁድ እኔ ስራ ጀምሬያለሁ ኦልሬዲ። እና ከሰጧቸው ሙዚቃ ሁለቱን አጠኑልኝ፣ ሰመር ታይም እና ቡም ሻካላክ የሚል በሁለቱ ሙዚቃ በዛ ሳምንት እሁድ ስራ ጀመርኩ ማለት ነው። በስመ አብ የሚገርም ነው። ቀጠሩ ደሞዝ ነበረው? ኮፊ ሃውስ አልነበረው። ሁሌ ባንድ የሙከራ ሰዓት አለ ገባ። አንድ ወር ምናምን ነው አይደል? ስለዚህ እንደዛ ነው። ግን እዛው ሙከራ ሰዓት ላይ ሆኜ ኖርማሊ ውሎዬ ምንም አንድ ከሴንጆ ባንድ ጋር እናጠና ነበረ። ቀድሞ ከኤክስፕረስ በፊት ከኤክስፕረስ በፊት ኦልሬዲ እኔ እንደዚህ ሙዚቃ መስራት ከሚፈልጉ ሰዎች ጋር ትፈልጋለህ እኮ ትተዋወቃለህ ሰው ምናምን። ስለዚህ ኮኔክት ያርገን። አዎ ገባ። ምስክሬን ባል ቤዚስት አለ፣ ነብዬ ሉል ኪቦርድ ምናምን እንደዚህ ገባ። ሙዚቀኞች የነሱ ባንድ እንትን ያለው ሴንጆ ነው ያለው። እዛ እየሄድኩ አጠናለሁ። ከዛ በኋላ ግን ራሳችን ኮረብታማ ሆቴል የሚባል ተከፈተ በወል እንትን ኮተቤ ማለት ነው። እዛ አነጋገርናቸውና ሙሉ ባንድ አለን፣ ሙዚቀኞች አለን፣ ዘፋኝ እንደውም ማን አርቲስት አላችሁ ስንባል ሸዋንዳኝ የሚባል ታዋቂ አርቲስት አለን አለን። ሸዋንዳ በዛ ሰዓት በጣም ፌመስ ነው። አይቤክስ ይሰራ ነበረ እሑድ። ከእናንተ ጋር ፍሬንድ ነበር? አናውቀውም። እውነት አምጡት ቢባል ምን ታደርጉ ነው? ነው አመጣ ነው እንጂ የምር ነው እንዴ? አነጋገር ነውና አመጣ ነውና ባንዱን አዲስ ዓመት ጀመረን። ስንጀምር ትልቁ ዳዊት ጽጌም ረዳን ለአርቲስቶች በመንገር ምናምን። ከዛ እዛ ስጀምር ለኤክስፕረስ ሳልናገር ጠፋው ማለት ነው። ማለት ሙከራውን ሳጨርስ እየመጣው እየሰራው ሁለት ዘፈን ብቻ እኔ 90 ደቂቃ ሙሉ ካሴት በጀርባና በፊቱ ሬጌ ቀድቼ ነው የሰጠዋቸው ገባ። እነዛን ሰመር ታይም ምናምን ብቻ ነው ሁሌ የምሰራው። እውነታቸው ልክ ናቸው እኮ ለምን ነፍ አርቲስት አለ እንጂ አብሯቸው የሚሰራ ገባ። ከዛ እኔ ሳልናገር ከነሱ ወጣሁ። በስማ ወጣውና እዛ ባንድ በቃ ሪሄርስ እያደረግን ምናምን ጀመርን በቁም ነገር። እዛ ባንድ 8-9 ዘፈን ልትሸከሽከው እየሰራው። ከዛ መጀመሪያ የጀመርንበት ቀን ኤክስፕረሶችም መጡ ማለት ነው። ላዩ በዳዊት ጽጌ ምክንያት ሙዚቀኞች ምናምን እንደዚህ መጡ። ስለዚህ ይመስለኛል ፈለቀ መሰለኝ ለምን ጠፋ ከዛ አለኝ እና በቃ ምናምን አለኝ ማለት ነው። ከዛ ከእንደገና ተመለስኩ ኤክስፕረስ። በስማ ከእንደገና አንድ ወር ምናምን ሰርቼ ኤግዚቢሽን ማዕከል መሰለኝ ከነሱ ጋር እየሰራሁ መዲና ባንድን አየኋቸው። ከዛ መዲና ባንዶች እኛ ጋር መስራት ትፈልጋሉ ያሉኝ እና እሁድ ነው ኤክስፕረስ የምሰራው። መዲና ባንድ ሐሙስና እሁድ ስራ ኦፈር ሲያደርጉኝ በቃ ሙሉ ለሙሉ መዲና ጀመርኩ ማለት ነው። ኤክስፕረሱን አቁሜ ኦኬ። እሱ ጊዜ ላይ ነው ከኤልያስ ጋር የተዋወቀው ነው? ያኔ አልጀመረችም ኤልያስ። መዲና አልገባም ያኔ? ቆይ ገና ነው አልነበረችም እሷ። ይገርማል። ከዛ በኋላ የመዲና ጀምሬ እንትን ሄድን እንግሊዝ ምናምን ሄድን። ያኔ ነው ታዋቂው ቱራችሁ። ከዛ ስንመለስ ነው እሷ ገና መጀመሪያዋ ነው ኤልያስ መዲና ጀመረች ማለት ነው። ይገርማል። ቀድመህ ገብተሃል አንተ። እሺ አላወኩም። ይገርማል። ግን የመጀመሪያው ትውቃችሁ ትውስታ አለ? ኦፍ ኮርስ። ለምን አሁን መዲና ባንድ ብዙዎቹ በእድሜ ትንሽ የተራራቀን ስለሆነ የሚመረጡት ዘፈኖች በተቻለ አቅም ገባ። ኦፍ ኮርስ ሚካኤል በላይነህም ነበር። እሱ ነው ከኔ በፊት የነበረው መዲና። ቀድሟል እሱ። እሺ እሱ እንደውም ይመስለኛል 3 ዓመት ምናምን ሰርቷል ከሱ ጋር ነው ስገባ። እሺ ስለዚህ ኤልያስ ስትመጣ አሁን ገባ። ከዛ ግን ኤልያስ ጋር ደግሞ እዛ ቶሎ ጀመርን ማለት ነው። እንትንም ምንድን ነው
የአፍሮ ሳውንድ ምናምን መጣ። ወደ እሱ ታይም ላይ የተፈጠረው አፍሮ ሳውንድ ትንሽ እንትን ብሎ ተቀራራቢ ጊዜ ነው። እሺ እሷ በመምጣቷ ምን መርጣቸው ሙዚቃዎች ላይ ገባህ በቃ ኤነርጄቲክ ነች ምናምን ገብተዋል። ይታወቅ ነበር እሱ ያኔ መታወቅ እምልህ እንደ ሙዚቀኛ ስሙ ይታወቅ ነበር። ጎበዝ ልጅ ነው ምናምን የሚባል ነገር ነበረ እኮ ጎበዝነቱ በቃ በሙዚቃ ሲሰራ እንጂ ስሙ ቀድሞ ይመጣ ልጅ አልነበረ። ትምህርት ቤት ስለነበረ ማለት ነው። አይ ከትምህርት ቤት ወጥቶ ስለሆነ ሙዚቃው አካባቢ አዲስ ነው ለሱ፣ ማንም አያውቀውም። ግን በቃ ገባ ያስታውቃል። ኤነርጄቲክ ነች ምናምን ስቴጅ ላይ እንትኗም ደስ ይላል ምናምንና የሚገርም ድጋፍ ነው የሰጠኝ ማለት ነው። ይገርማል። ግን ወዳጅነት ለመመስረት ወዲያው ቀለላችሁ ወይስ ወዲያው ፍሬንድ ሆናችሁ? ወዲያው ፍሬንድ ሆነ። ምን አይነት ነገር ከዛ ከባንድ ውጪ የምትገናኙበት አይነት ወዳጅነት ነበረ? በቃ ትንሽ እንትን የጀመረው ምንድነው ቦሌ ብራስ ጋር ስቱዲዮ ተከራይቶ ይኖር ነበር። እሺ ኑሮ ላይ እሺ ክለብ እየሰራ ማለት ነው። ከዛም ያም ግንኙነታችን ነው። አሁን ሌላም ነገር ስንሞክር ወደ ዜማ ላስታስም ወደ ምንም ገባ አብረን የምንሄደው እዛ ጋር በጀመርነው እንትን ነው ማለት ነው። እንግዲህ አሁን ከጠቀስከው በፍጹም የማይታለፈው ነገር በኢትዮጵያ ሙዚቃ ውስጥ ሌላ አይነት መስመር ይዞ የመጣው የአፍሮ ሳውንድ ባንድ ጉዳይ ነው። በጊዜው ቴሌቪዥን ላይ ራሱ ካቀዳዱ ጀምሮ የነበረው ዲፍረንት ቫይብ ነው። እናንተን የተዋወቅንበትም አጋጣሚ እሱ ጊዜ ነው በብዛት እና አመሰራረቱ ላይ አንተ ምን አይነት ትውስታዎች አሉ በእናትህ? አሁን እኔ ከዛ በኋላ የተለያዩ ባንዶች ጋር ሰራ ነበረ እና ምንድን ነው ሁሉም ባንዶች ጋር ስሰራ የእድሜ ኩዮች ነገር አልነበሩም ማለት ነው። ተለቅ ያሉ ሙዚቀኞች ታዋቂ ሰዎች ነው ገባ ምታከብራቸው ትንሽ ሼም የሚያስይዙ አይነት አርቲስቶች ናቸው ሙዚቀኞች ናቸው። እና ስለዚህ ገና ኦልሬዲ ይሄን ነገር ሸዋንዳኝ ናቸው እንትን ያሉትና ሲነግረኝ ያው ተጋብዤ ነው የመጣሁት ማለት ነው ገባ እዚህ ባንድ ላይ እንፈልጋለን ሲለኝ በቃ ያ ባንድ ያ ሴታፕ ምናምን ያስደነግጣል። አብሶ ለኔ የነገረ ማን ነው? ሸዋንዳይ። እሺ እንደ ባንዱ እንደ ባለቤት ሸዋንዳይ አንዱ ባለቤት ነበር፣ መስራችም ነበር። ስለዚህ ያ ከሁሉም እኔን ይጠቅመኛል። ለምን ያ ቲም ኦልሬዲ አብሬ የምሰራው ቲም ነው። ስለዚህ እንደውም ይሄ ብዙ አርቲስት ላይም የሬጌን ነገርን በማጠንከር ከቴዲ አፍሮ ጀምሮ ያንን እንትን ስሜት እንትን ያሉት ያ ባንድ ሲጀመር ነው ገባ ተጋራችሁት በጣም ስለዚህ በቃ የሞቀ ወጣቶች ያሉበት ባንድ የምትፈልገውን የምትሰራበት የሚገርም ነፃነት ያለበት ባንድ ነውና እንደዚህ አይነት ቅርጽ ያለው ባንድ አልነበረም በሰዓቱ ነው ነገር። ስለዚህ እነዚህ ለዘመናዊ ላይ የሚባሉት በዛ ሰዓት ሙዚቆች የቀረበ ባንድ ነው። እንደዛ የሚሰሩ አርቲስቶችም የተሰባሰቡበት ባንድ ነው። ሬኮርድ አድርገሃል አንተ ከነሱ ጋር? አድርጌያለሁ። ሬከርድ ማለት ሙዚቃ ኦሪጂናል ሙዚቃ ነው። ግን እኔ በቪዲዮ በካሴት ምናምን ሁሌ እቀዳለሁና ከነሱ ጋር አሉ የተቀዱ ነገሮች ምናምን ከተላለፉት ውጪ ማለት ነው አሉኝ። ዋው እሱ አንድ በጣም የሚታወቅ የሚገርም ነገር ነው ራሱ ሬኮርድ አድርጎ ማስቀመጥ ማለት ነው። ይገርማል፣ ይሰማል በጣም ከበፊት ጀምሮ። እኔ ሳቀ ራሱ አንደኛው ጆኒ በጣም የሚገርም ሬኮርዲንጎች አሉት አርካይቮች አሉት የሚባል ነገር ነው። ግን ምንድን ነው የምታደርጋቸው እነሱ? ምንድን ነው ሊደረጉ የሚታሰቡት? ይሄ ሙዚቃ ቤት ከመኖሩ ጋርም የሚገናኝ መሰለኝ። አንድ እንደዛ ደስ ይልሃል መቅዳት ምናምን ገባ። እንደውም የሆነ የሚያስቅ ታሪክ አለኝ። ስፖርት ስንወዳደር ካሜራ መቅዳት ስላለብን ካሜራ ለመዋስ የሆነ ቦታ ሄደን ማለት ነው። ግን ንገረን እናትህ። ስፖርት ውድድር ወክማለን። ስለዚህ ቪዲዮ ካሜራ ያስፈልጋልና አንድ ዘመዳችን ቪዲዮ ካሜራ አለ። ያኔ ብርቅ ነው ቪዲዮ ካሜራ። ስለዚህ ወደ ፓስተር ምናምን አካባቢ ነውና ወደኛ ሰፈር እዛ ነው እና ከፒያሳ ወደዛ የምትሄድበት አለ አይደለ? በዮሐንስ አድርገህ ምናምን። ስለዚህ እኛ ፒያሳ ጋር ወክ እያደረግን ከፒያሳ ታክሲ ወደ ሰፈራችን ለመያዝ ደርሰን ስንመለስ ማለት ነው። ብቻ ካሜራውን አላገኘነውም እና እኔና አንድ ጓደኛዬ ነን። ከዛ ስንመለስ ያው እንዘንጣለን፣ ፍሪክ ነን፣ ቁምጣ ምናምን ገባ በዛ ኮፍያ አለ ምናምን እና በወቅቱ ያው አይን እንስባለን ማለት ነው። ከዛን ያደግኩበት ሰፈር ያው የወጣት እንትን አንደርስታንድ አደርጋለሁ ገባ የዱርዬን እንትን እና ከመድር ወክ እያደረግን እና እሱ እዚህ ጋር ሰብሰብ ያሉ ጎረምሶች እያየን ነው። አሁን እነሱን እያለፍን እዛ ጋር ደግሞ ሌሎች ሰብሰብ ያሉ ጎረምሶች ከፊታችን አሉ። አሁን ከኋላና ከፊታችን ያሉት
ከዛ ሲያፏጭ ሰምቻለሁ ከኛ ያለፍናቸው ግሩፕ ኦልሬዲ ለፊት ስላሉት አፏጩ ማለት ነው። አደጋዙ ይገባችሁ ያላችሁ ገባ። ስለዚህ ፍሬንዴን እየነገርኩት ነው አሁን ሊቀሙን ነው ደግሞ ኮፍያ መቀማት ገባ። በጣም ቄንጠኛ ኮፍያ ነችና ሊቀሙን ነው ስለዚህ ተዘጋጅ ለመሮጥ እያልኩት ወዲያው ቀስ እያለ ነው በኋላችን የሚመጡትና ኮቴ ሰማንና ነካ ነው ማለት ነው። በጠረባ ምናምን እየተንደፋደፍን ድንጋይ እየሳተን ምናምን ሮጠን ጫፉ ጋር የሆነ ማስታወቂያ እንትን አለ ማስታወቂያ ሚኒስቴር ጊዮርጊስ ጋር ማለት ነው አቡነ ጴጥሮስ ጋር ከዛ እዛ ጋር ደረስን እና እያለከለክን ነው ገባ። ከስንት እንትን እኮ ነው ያለፍነው ገባ። ከዛ እዛ ጋር እንትን አየን ፖሊስ ሳይሆን ያንን የሚጠብቅ ወታደር መሳሪያ ያዘ ገባ። ማስታወቂያ ጋር ነበር አሁን ጥበቃ እና ለካሱ ምሳ እረፍት ነገር ሊወጣ ነው ነገር ገባ። ከዛ እነዚህ ዱርዮች ምናምን እንደበደቡን ምናምን ብለን የቱ ጋር ናቸው ምናምን ስንል ሲለን ያው እዛ ጋር ምናምን እናሳዩ ምናምን ብሎ ቀሱን ደረታችን ነፍተን እሱን አስገጥለን ስንሄድ ሁለቱ ቲሞች አሁን ተሰባስበው አንድ ሆነዋል። መሀላቸው ገብቶ ይሄኛውን ምናምን የመታኝ ይሄ ምናምን እያለን እናንተ አታርፉም ሁለተኛ ምናምን እንደዚህ እንዳታረጉ ብሎ እሱ ለካ እየሄደ ነው ወደዛ። ጭራሽ አስረክቦች እናንተ ባለጌዎች ሁለተኛ እንደዚህ እንዳታረጉ ምናምን ብሎ ቀጠለ። በስመ አብ ከእንደገና በጠረባ ከስንት ዱላ ናዳ ከእንደገና እኮ ነው በስመ አብ ቅሌት በጣም ይህን ያነሳልኝ ሬኮርድ የማስቀመጥ ሙከራዎች የሚያመጡበት አጣ ነው። ግን ምን ልታረጋቸው ምንም ሳታስብ ነበር ዝም ብለህ የምትቀዳቸው እነዚህን ስብስቦችን ከቪዲዮ ቤቱ በኋላ እንደዚህ ቪዲዮ ካሴት ቪዲዮ ካሜራ የመጀመሪያውን ቪዲዮ ካሜራዬንም ገባ በየሄድኩበት ምናምን እቀዳለሁ ማለት ነው። እንደው እንደዚህ የሆነ አርካይቭ እንትን ለማድረግ ምናምን ከዛ ሀሳብ አይመስለኝም። ግን ያን አጋጣሚ ሳገኝ እቀዳለሁ። አሁን የኮፊ ሃውሱንም በዛ ሰዓት ካሴት ይዤ እሄዳለሁ። ራሷ ሴኪሪቲ ያስቀመጧት ካሜራ እኔ አለች ካሴቷ የእሷን ካሴት እሄዳለሁ። በእሷ እንቀዳለን ማለት ነው። ራስ እነሱ ሳያውቁ ባለቤቶች አያውቁ ሳውን ማኑ ብቻ ነው እና እኔንን የምናደርገው በዛች እንቀዳለን። እሰበስባለሁ። አይታቸዋል ግን ፉቴጆቹን አሉ ማሳይቻቸው አሁን እኮ የሆነ እንትን ላይ ለቀናቸው ነበር። ሪሊ አሉ። በጣም ይገርማል። አሉ እሱ ጊዜ ላይ እንግዲህ ብዙ የማይወራ ነገር ነው ግን የሰማሁት ነገር አለ። ያኔ አንተና ኤልያስ በተለይ ኃይለኛ ኮንስፓይሬሲ ቀምራችሁ አመፅ የምታቀነባብሩበት ጊዜ ነበረ። ኤልያስ ከኮፊ ሃውስ ከወዳጆቹ ጋር ተባሮ ተሸኝቶ አመፅ ላይ ይሄኛውን ኤልያስ ቨርዥን ብዙ ሰው አያውቀውም። ወዳጅ ስለነበራችሁ ያኔ ብትነግረን ደስ ይለኛል። እና ኤልያስ ሆነ ብሎ በተቀነባበረ ሁኔታ ጃም በማድረግ ሰበብ ይመጣል። አንተ ደግሞ አቀነባብረ ወደ መድረክ እንዲወጣ ተጋብዘው ነበር የሚባል ነገር ሰምቻለሁ። ምንድን ነው በእናትኛው ነው ያ ቲም የሆነ አይነት ኢነርጂ አምጥቶ ነበር። ቅድም እንዳልኩ ያልተለመዱ ዘፈኖች ነቃሉ። ያኔ ገባ አይደለ የሆነ ትራንዚሽን ላይ ነን አይደለ የራሱ መጀመሩ ነው። እናንተ ደርሳችኋል። ሌላ የቆየ ነገር ነበር። ስለዚህ ይዘፈኑ የነበሩ ዘፈኖች ሌላ አይነት ዘውግ ናቸው ማለት ነው ከኛ በፊት። አሁን በእኛ ሰዓት ራጋ ምናምን ነፍ ነገር አለ። ስለዚህ አሁን ራሱ ይገርመኛል አንዳንዶቹ ዘፈኖች ሳያቸው በቪዲዮ ይህን ዘፈን መፈቀዱ ስቴጅ ላይ መዝፈናችን ገባ ይገርማል። ስለዚህ ያ ኢነርጂ ነበርና ደስ የሚለንን ነገር እናደርግ ነበር። ስለዚህ ያ ኮሌክሽን አለ ማለት ነው ገባ። ስለዚህ ደግሞም ኤልያስን ብቻ ሳይሆን በሆነ ምክንያት 2-3 ሙዚቀኞች የሆነ ሰዓት ላይ መስራት አቆሙ ማለት ነው። በሆነ አለመግባባት እኮ ግን ተሸኝተው ነው የሰማሁት። ተሸኝተው ተባረው ላለ ማለት ነው። ስለዚህ ግን እሑድ ስንሄድ ያ ሙድ አለ ማለት ነው። ሰው ያን ሙዚቃ ብሎ ይመጣል። ኤልያስ የለም ገባ። ስለዚህ ምንድነው ልክ እኔ ስቴጅ ላይ ስወጣት ቀን ኦልሬዲ ተደዋውለናል ወይ ቀን አብረን ነበርን ወይ ዋሬቨር ገባ እና ማታ በቃ እንገናኝ እዛው ተባብለናል። ስለዚህ ልክ እኔ ስቴጅ ላይ ሙዚቃ ልሰራ ስል ፑላው ታደርግና በመሀላችን ዛሬ እኔ ኤልያስ እንትና በመሀላችን አሉ ጃም እናደርጋለን ምናምን እያልኩ ግር ብለው ሙሉ ባንድ ባንዱን ተክቶ ነው አይደል እኮ ጃም አትለው እኮ አይደል ከሚያ ነው ሙሉ ሙዚቀኛ ወርዶ ሙሉ ሙዚቀኛ ይወጣል።
ከዛ ቀውጠ ነው ደግሞ ልናቆም ነው በደንብ ነው የምትጫወቱት። ከዛ 2 ቀን አድርጌ 3ኛው ላይ ዛሬ ይኸውልህ ብታረግ ታገደ እሱም 2-3 እንደዛ አደረኩኝ ማለት ነው። ማለት ሙሉ ኦልሞስት ሙሉ ሾው እነሱ ለፍቅሩ ነው ገባ አይከፈላቸውም። እንደስተናረከኝ ፍቅሩም ያቺ አመፀኝነቷም አለች ብዬ አስባለሁ። ግን ብዙ ጊዜ ኤልያስ ሲወራ ያ በጣም የተረጋጋው በሳሉ ኤልያስን ነው ሁሉም ሰው የሚያውቀው። እናንተ ደግሞ ሌላ ቨርዥን ኦፍ ኤልያስ አመፀኛው አፍላ ወጣቱን ታውቁታላችሁ። ለምንድን ነው ብዙ የማይወራው ስለሱ ኤልያስ? የሱ ታሪክ ካንስል አድርጎታል ራሱ ኤልያስ ገባ። በዚህኛው ባህሪው ምን መሰለህም አሁን ቅድምም ከእንትን ውጭ ስናወራ አንዳንድ ሙዚቀኞች በጣም ነፍሰው አሁን ስራ ይጀምሩና እነሱም ሳይጨርሱ ሙዚቃውም ለህዝብ ሳይቀርብ ሙዚቀኞቹም የተንገላቱ ምናምን ታያለ ብዙ ስቱዲዮ ማለት ነው። ያ ነገር በኤልያስም አልፏል ገባ አይደለ? ኤልያስ ከብዙ ሰው ብር ተቀብላ ወይ ገባ ስቱዲዮ ውስጥ ግን እሷ ስቱዲዮ ዘግታ የአንድን ሰውን ሙዚቃ ግን መጨረሱ አይቀርም። ስለዚህ የሚከፋሽ ድንጋይ ተወራውራለች አይደል? ታውቃለህ ኤልያስ አስበው ተደባድባለች ምናምን ገባ እና ያ ሰዓቷን እሷ ራሷን እያረመች ያ የድሮ ማንነቷን ካንስል አረገች። ሌላ ይሄ አሪፉን ማንነት ይዛ ማለት ነው። እና አንዳንዴ እንደውም አሁን ሌላ ማንነት ላይ ሆና የሆነ ጨዋታ እያወራች ያ ግን ጠበኛው ልጅ ትቢተኛው ልጅ አሁን እንደሆንክ ማን ያውቃል እላታለሁ። ማንም ሰው የሆነ ያደረገችን ነገር አንስቼ ገባ ድንገት አንድ ነገር ሲነሳ እና እሷ ራሷ ሴጣን ነበርኩ ምናምን ነው። እኔ በደንብ ሰው እምልህ እውነት ነው። ለውጡ ራሱ ዋጋ የሚኖረው ያ ቨርዥን ኦፍ ኤልያስ በደንብ ሲታወቅም ሰው እንዴት ራሱን ትራንስፎርም ማድረግ እንደሚችል አንተ ኃይሌ በተወሰነ መልኩ እዮብ መኮንን ነፍሱን ይማረውና የምታውቁት የኤልያስ ቨርዥን አለ። ሌሎችም ብዙ ድምፃውያንና ሙዚቀኞች የሚያውቁት ብዙ አይወራም እና በደንብ እኔ ሰዎች እሱን ሳይድ ቢያወሩትና የእውነት እንዴት አንድ ሰው ራሱን ትራንስፎርም ማድረግ እንደሚችል ራሱ ምሳሌ ይመስለኛል። ኤልያስ ቀድሞ እብድ ነበረች እንደማንኛውም ወጣት ገብቶሃል አባባሌ ነው። ከዛ በኋላ ግን የእሷ ሁሌ ህይወቴ ላይ 1-2-3 ሰዎች ገባ እንደዚህ ራሳቸውን የቀየሩበት መንገድ ሌላውን ሰው ኢንስፓየር የሚያደርግ ምን ማለት ነው? አሁን እሷ ዝም ብሎ ባህሪ አይደለም የቀየረችው። ባህሪዋን ከመቀየሯ ጋር ሌላ ትልቅ ነገር ነው የገነባችው ማለት ነው። ማለት ነው የኃላፊነት ትከሻዋ ላይ የነበረው ኃላፊነት ትልቅ ነው። ነፍ ሙዚቀኞች እሷን ይፈልጋሉ። እሷ ተፈላጊ ነበረች ሙዚቃው ላይ ማለት ነው አይደለ? ይሄን ማኔጅ ያላረገችበት መንገድ ከባይብል መራቋም አንደርስታንድ አደረከኝ። ስለዚህ ያ ዲሲፕሊን ያልነበራትም ከዛም መራቋም አይነት ነገር አድርጌ ነው የማየው። ሞር እንደዛ ስትሆን ለነሱ ማሰብ መጀመር ገባ ማዘን መጀመር። ከዛ በኋላ ገገሞ ሰው ተፈጠረ። ገገሞ ኤልያስ እንደውም ካስታወስኩ ስሙን ባንጠራውም አንድ ትልቅ አርቲስት ብር ተከፍሏት ልትሰራ ከዛ እሷ ግን ወረፋ አላት። ወረፋው ላይ ምስኪኖች ምናምን አሉ እና የአርቲስት መጥቶ ምንድነው ከነዚህ ለምን አያስቀድመኝ ምናምን ብሎ አማላጅ ይልካል ማለት ነው። ዝቅ አድርጓቸው ሌሎችን ከዛ ብሩ ላከች ማለት ነው መልሳ በቃ ብሩ ይህን ብር መልሱለት ብላ ማለት ነው። ይሄኛው ሰው የተፈጠረው ብዙ ምስኪን ሰዎች እሷ ጋር ሙዚቃ የሚሰሩበት መንገድ ይሄ ነው። ሁሉም ይከፍሏታል ማለት አይደለም ግን ይሄኛው ባላንስ የማረጉ ገባ የሰዎችን ችግር አንደርስታንድ አድርገው ሰዎች እንዳይጉላሉ ማረጉ ከዛ በኋላ የመጣ ማንነቷ ነው እንጂ በፊት እንዳልነው አንድ አርቲስት መኪናውን በሯን መጥቶ ግጥም አድርጎ ዘግቶት ሌላ ሰው እንዳይገባ እንዳይወጣ አድርጎ ዘግቶት ስራውን አስጨርሷል። ብራስጌ የነበረው ስቱዲዮ ነው አይደለ? በጣም ገባ በቃ ያኔ ባህሪዋ እንትን ስለማይቻል ማለት ነው። አንደርስታንድ አደረከኝ። ስለዚህ ግን በኋላ ደግሞ ማንነቷን ብታይ የተቀየረበትን መንገድ መቼም ሳታደንቅ በጣም በጣም ግን ድንገት ነው የሚባለው። ኤልያስ ከክለብ ከዚህ በኋላ አልሰራም። ከዚህ በፊትም ከሚኪ ጋር አውርቼዋለሁ ያለበት ሞመንት ላይ ትውስታዎች አሉ አንተ በዛ ሰዓት በዛ ሞመንት? እኔ ደግሞ ይሄ ለአልበሜን ለመስራት ስስማማ ቁልፉን ስጭኝን እንደ 2 አልበሙ ከመውጣቱ 1-2 ዓመት በፊት ነበረ የተስማማ። ኦኬ እንደዛ ነበር ከአሳታሚ ጋር ማለት ነው። እሺ ከዛ መስራት ስንጀምር ክለብ እንዳቆም ተነጋግረን ነበር ከኤልያስ ጋር ኦልሬዲ ኖ ከዚህ ፕሮጀክቱ እና ክለብ እንዳቆም የሆነ አይነት ክፍያ እንደሚያደርጉ እነሱ ሙዚቃው ላይ በቃ ፉል ታይም እንትን ማድረግ እንዳለብኝ። ስለዚህ ኦልሬዲ እንደዛ ያ ሞመንት ነው ማለት ነው ገባህ? እየሄድኩኝ ጃ ማድረጋለሁ ምናምን። እሷ ግን ያ ሰዓት ደግሞ ይሄ የስቱዲዮ ኃላፊነቱ በጣም ሂውጅ የሆነበት ሰዓትም ነው
እና እውነቱን ለመናገር የሚገርም ውሳኔ ነበረ። ገባ ሁለቱም ጋር በጣም የምትፈለግ እንትነችና እንደዚህ አይነት ጭክን ያለ ውሳኔ ያስፈልግበት የነበረ ሰዓት ነው። ለእኔ እውነቱን ለመናገር ትክክለኛው ውሳኔ ነበረ። ገባ በጣም ማደንቅባት ለምን ይሄ ማንነቷን ያበረታታ ያኛው ውሳኔ ነው። ያ ውሳኔ ነው። ኦፍኮርስ በጣም የሚገርም ነው። ከአንተ ጋር ግን ሬኮርድ ማድረግ ማለት በኋላ ላይ የወጣ ነገር ምናምን ባይሆንም ሬኮርድ ማድረግ የጀመራችሁበት አጋጣሚ ድሮ ነው እሱ። ከማንም በፊት ከኔ ጋር ነው ያደረግነው። ሪሊ? አዎ አሰማሃለሁ አንድ ቀን ስቱዲዮ በእናትህ በጣም ከኮፊያ ወሰር ከስራ በኋላ ሌሊት ይመስለኛል ቸርች ነገር ነው። አሁን ራሱ የት ነው ብትለኝ ቦታውን ሁላ ታውቀው ስሙንም ልጅ ይሆን ኦፍ ዘ ሪከርድ ነገር አለው ማለት ነው። እሺ ያው ይታወቃል። ጓደኛዋ ስለሆነ እንግዲህ ቸርች ሰው ወጣለች። ስለዚህ ማታ ቁልፍ ምናምን ይተውላታል። ስለዚህ ቸርች እንሄዳለን። ሌሊት ነው። ስለዚህ ቪላ ነገር ቤት ነው። የድሮ ቸርቾች እንደዛ ሙድ አይደለ? ከዛ ይቺ የድሮዋ ኮምፒውተር አለች ከኋላ ኪዩቤዝ ተጭኖባታል። እንትን ነው የሰራው እኮ በሱ ነው። አቡጊዳን ነው ሙሉ በሙሉ ድምፅ እዛ አልነበረም እንጂ የሚቀዳው ያቀናበረው እዛ። ስለዚህ እዛ ላይ በቃ እኔና እሷ እንሄድና የሆነ ሬጌ ነገር እንሰራለን ማለት ነው። የሆነ ራጋ የሆነ ሬጌ እንሰራለን ሌሊት ላይ። ስለዚህ እንደዛ የሰራ ነው። አንዱ ለዘፈን አለ ማለት ነው። እየቀዳችሁ እየቀዳን በጣም ይገርማል። ምን አንተ ልትሰራው የምታስበው አይነት ትራክ አልነበረም? እንደዚህ ብሎ እንደ ኢምፕሮቫይዜሽን ነው ያኔ በፍንዳታ ስለሆነ የሆነ ራጋ ምናምን ራፍ ነው ለማርኬቱ አንደርስታንድ አደረከኝ። ልክ ቅድም እንዳልኩ አሁን ክለብ የምንሰራቸው ዘፈኖች አሁን አንዳንዶቹ ይገርማል ማለት ነው። እንዴት አሰብናቸው እላለሁ። አንዳንዶቹ ግን በጣም ለሬጌው ለቀረበ ሰው የምትሰራቸው አይነት ናቸው። ግን ግሩቭ አሪፍ ስለሆነ ምናምን ሰው አብሮ ይጨፍርባቸዋል ምናምን ገባ እና አሁን ያየሁኝ ድፍረታችን ይህን እንሰራ ነበር እላለሁ። ለምን እኔ የመጣሁት በጣም ከሬጌው በጣም ዲፕ ከሆነው ቦታ ነው የመጣሁትና ብዙ ሙዚቃዎች አይሰሩም ለገበያ። አሁን ባንድ ስትሰራ ትመርጣለህ ዘፈኖች ሞር ህዝቡ ሪሌት የሚያደርገው ለስለስ ያለ ለሰው የሚሆን ምናምን ብለህ ሙዚቃ ነው መርጠህ የምትሰራው። ገባ አይደለ? ይሄ ራፍ ነገሮች ናቸው የምንሰራቸውና ስለዚህ ለማርኬት ማስበን አይደለም። ወይም አልበም እየሰራውም አልነበረም ያኔ፣ ከአልበም በፊት ነው። አልበምን ግን ስታስብ እንዴት ከኤልያስ ጋር ለመስራት አላሰብክም? በቃ ችግሩ መሰለ እውነቱን ለመናገር ኤልያስም ጋር ቅድም ብያለው ስሰራ ብዙ ሰዎች ከሚሰሩበት መንገድ ውጭ ነው የሚሰራው ከመጀመሪያው። አዎ ለምን አሁን እኔ ሬጌ ሲጀምር በደንብ መግባት አለው ሬጌ የምንሰራውን ዛሬ መስራት የምፈልገውን አይነት ሙዚቃ ብዙ አይነት ሙዚቃዎች አምጥቼ እሰጣታለሁ ማለት ነው በደንብ እንድትሰማ። ለምን እኔ ለሬጌ ያለኝን ቅርበት ለሬጌ ያለኝ ቅርበት እሷ የላትም። ስለዚህ አሁን ለምሳሌ እየሰማን ኧረ ኤልዬ ጅል ነው ይሄ ቤዝ በቃ ሬጌማ አይደለም ኧረ እውነትህን ነው እስኪ እንዴት ምናምን ብላኝ ልነግራት ትችላለህ፣ የሆነ ላይ ልነግራት ትችላለሁ። እና እሷም ሰምታ አንተ ይሆናል ይሄኛው ነው ሞር የሚሆነው ምናምን ትላለች ማለት ነው ገባ። ስለዚህ እኔ ጋር ያ ጥንካሬ አለ ማለት ነው። ምሰራውን አውቃለሁ ኦልሬዲ የቀዳው ነው ቤቴ ገባ ቅርጻ ስጄ ምናምን ነው ማወጣው ማለት ነው። አሁን ሁሉም አሁን ለምሳሌ ቁልፉን ስጭን ስትል ሌላ ቨርዥን ቁልፉን ስጭን አሰማሃለሁ ቤት ስትመጣ ወይም አበሻዬ ስትል ሌላ ቨርዥን ዴሞቹ ተሰርተዋል ማለት መጀመሪያ። ስለዚህ ከእሷ ጋር ፒክአፕ ዘ ፎንን ጀመረን። መጀመሪያ እኮ ነው የጀመረው። መጀመሪያ እሱን የሰራችሁት? መጀመሪያ እሱን ሰርተን ግን ከዛ በኋላ ያችን ዘፈን ከሰራን በኋላ ከእንደገና ሌላ ዘፈን ለመስራት በመሀል ነፍ ዘፋኞች አሉ። የእኛ ፕላን ደግሞ እንዴት ነው የሆነ 2 ወር ምናምን በየስቱዲዮ ዘግተን የእኛን ስራ መስራት ነው የፕሮዳክሽኑ ዓላማ። እንደዛ ስለሆነ እንደውም መበተን ነበረብን፣ ዴሞቹን የተለያየ ቦታ እንዲሰሩ ማድረግ ነበረብን። እንደዛ አድርገን ነው ብትንትና አድርገን በዛ ጊዜ ውስጥ በቃ ጊዜ የለንም። ኤልያስ ደግሞ በእኛ ፔስ መሄድ አትችልም ገብቷል አይደል? ስለዚህ እውነት ብዙም ቅር አላለኝም ማለት ነው። እንዳልኩህ ምንሰራውን በሆነ ሙድ አውቃለሁ ማለት ነው ገባ። ስለዚህ በዛ መንገድ ነው የተከተልነው። ዴሞቹን ከዛ በኋላ ላይቭ ቀዳናቸው ሰራን ማለት ነው። እና የእሷ ቢዚ መሆን ነው የመጀመሪያው። በዛ ሰዓት እኮ ሃይሌ ሩትስ እኮ ጀምሯል እሷ ጋር። ሪሊ ሃይሌ ሩትስ እኮ ምንድን ነው የእሱ ለብቻው 8-9 ዓመት እኮ ፈጅቷል አልበሙ። ኤግዛክትሊ ያኔ ከጀመረ 8 ዓመት እንደዛ ፈጅቷል ስቱዲዮ። ስለዚህ 8 አንተም ሊፈጅ ይችል ነበረ 100% አይደለ? 100%።
8 ባይፈጅ 2-3 ዓመትም ይፈጃል። ካሰብከው ጋር አይሄድም። የኃይሌ ሌላዋለው 8 ዓመት ለሱ የሆነ ገባ ራሱን የገነባበት 8 ዓመት ነው ሲወጣ ሲገባ የነበረው እና የወጣው ኃይሌ ሁለት የተለያዩ ሰዎች ናቸው። ራሱን ደግሞ ምን መሰለህ ደስ የሚለው ኤሊያይ በጣም ደስ የሚለው ምንድን ይባላል አሳ ለራሷ ትሰጣለህ ግን ምግቡን ሳይሆን ማጥመዱን ገባ እሷ ሰዎችን በዛ መንገድም ነው የምትቀይረው። አይዮን አሪፍ አልበም ሰታ ይሄን ይዘህ መሄድ ሳይሆን ለኃይሌ ያደረገችው የመፍጠር ብቃቱን በጣም በጣም ጨምራለታለች። ሙዚቀኝነቱን በጣም ጨምራለታለች። ኖርማሊ ያለውን ግንዛቤ ገባ ከባይብል ጋር ያለውን ቅርበት ምናምን በጣም እንትን አድርጋለታለች ይላል። ስለዚህ አሁን ኃይሌ አሪፍ ጸሐፊ ሆኗል። ያ ግን በእሷ ሂደት የመጣ ነው አልነበረም በፊት። ገባ መጀመሪያ የምትሰማቸው ሙዚቃውም ራሱ አዘፋፈኑ ምናምን በኋላ ሲወጣ የምትሰማው ሙዚቃ ትለያል። ስለዚህ አዘፋፈን ላይ በጣም ረድተዋለች። ገባ እና ለሱ ተገንብቷል። ኃይሌ እዛ ስቱዲዮ ውስጥ በደንብ ተገንብቷል። ይገርማል። ቁልፉን ስጭኝን ዳግማዊ ያሪ ነው አይደል ያቀናበረ። ከሱ ጋርስ ምን ነበረ? በባንድ እየተገናኛችሁበት በነበረ ጊዜ ነው? እንዴት ነው? አይ ኦልሬዲ ባንድ በቃ ቅድም ያልኩ አፍሮ ሳውንድ እኮ ከዛ በኋላ ዳግም ቤዝ መጣ ምናምን ገባ ብዙ ሰዓት እንደውም ከዳግም ጋር ነው የሰራ ነው። ለምን ምስጋናው ሄደ ውጭና ስለዚህ ከዳግም ጋር ኦልሬዲ ከዛም ባንድ ጋር ከሌላም ባንድ ጋር በቃ ሌላ ቤዚስት አልነበረም እውነቱን ለመናገር ከሱ ጋር ነው። ከዛ በኋላ ስቱዲዮም ሲጀምር እነዚህን ዴሞች ስንሰራ እሱ ጋር ነው የሰራሁት ማለት የተለያየ ስቱዲዮ ሰርቻለሁ። እሱ ጋር የተወሰኑትን ስራዎች ሰርቻለሁ ማለት ነው። በቅንብርስ ደረጃ ምን ያክሉ ላይ ነው የነበረው? ዳጊ 3-4 ነገር ላይ አለ መሰለኝ። ኧረ 3-4 ነገር ላይ አለ መሰለኝ። ከነሱ አንዱ አበሻዊ ይመስለኛል። አበሻዊ የሚለው ቃል እንደኔ ከጥንት ጀምሮ የነበረ አይጻጮፍ ነው። በሆነ ወሬያችን ላይ ሜንሽን አድርገዋል። አበሻ የሚለው ቃል በእኛ ሀገር መዝገበ ቃላት ውስጥ ያልነበረ ቃል ነበረ። አሁን እኔ አበሻዊ ስህተት ቃል ነው። እሺ አበሻዊ ማለት አበሻ ነው። አንተ አበሻ ነህ። ገባህ አይደለ? ሰውየው አበሻ ነው። አበሻዊ የሚል ቃል የለም። እኔ እስክትለኝ በእውነት አስቤው አላውቅም። የለም። ስለዚህ ያንን ዘፈን ስሰራ አበሻ ዊ ያችን ዜማ ለማምጣት ነው ዊን የጨመርኩት። ገባ? እስኪ ልጅቷን ምን ልበላት? ኢትዮጵያ ነች፣ አበሻዊ ማንነት አላት። ስለዚህ ኢትዮጵያዊ አበሻዊ ገባ? አበሻ ስለሌለው ኢትዮጵያዊ እንደሚለው ለአበሻ ዊ ጨመርኩኝ። በዛ ሰዓት እየሰማሁት ሰው በጣም ይታዘበኛል። ቋንቋ በላሸ ባላለው ብዬ 2-3 ቀን አልተዋጠልኝም። ያ ቃል አልነበረም። እኔ በእንደዚህ ደረጃ ነው ምልህ ማለት ነው። እኛ ሀገር መዝገበ ቃላት ውስጥ ሌላ ቦታ ላይ ሜንሽን ተደርጎ አያውቅም። አይመስለኝም። እውነትህን ነው። በእውነት ይገርማል አልኩ። እኔ እንዳልኩ ስሰራው ለእኔ ዊርድ ነበረ። አበሻዊ እንዴት ይባላል? በቋንቋ ደረጃ እንትን ብያለው ማለት ነው። ስህተት ነው። አንደርስታንድ አደረከኝ? ስለዚህ እኔም አካባቢ ያለ እርተው አበሻዊ እኮ አይባልም። ገባ? አሁን ተለምዶ ነው አፋችን ላይ እንትን የሚለን እንጂ ስሰራው ስህተት ነበረ። ከዛ በኋላ ግን ገባ ቃሉ ስለሚስብ ቃሉ ካቺ ስለሆነ ምናምን ከዛ ደግሞ ኢትዮጵያዊ አብሮት ስላለ አበሻዊ የሚለው የሆነ እንትን ያዘና ሰውም ጋር ተለመደ። ከዛ ዘፈን በፊት አበሻዊ የሚል ቃል ያለ አይመስለኝም። ይገርማል በጣም። እኔ የምልህ ፈልገዋለሁ፣ ሌሎች የሚሰሙትም ይፈልጉት። ግን ስትለኝ በጣም ኢት ሜክ ሴንስ። ምክንያቱም እኛ ስለለመድ ነው አንተ እንዳልከው አንተ ካልከው በኋላ ስለለመድ ነው ካልሆነ በስተቀር ቃሉ ጽሁፎች፣ መጽሐፎች ምናምን የቋንቋ ስርዓትን በጣም እንትን ያሉ ናቸው። ይሄ ዘፈን ከ20 ዓመት በፊት የተዘፈነ ዘፈን ነው። ገባ አይደለ? እና ምንም አይነት እንትን ላይ አገባብ ላይ አበሻዊ ብላ አትሰጠውም። አንደርስታንድ አደረከኝ? እሱን ነው የምልህ። ለዛ ነው እኔ እንደ ስህተት ነው ይህን ዘፈን ስሰራ 2-3 ቀን እንደ ዘፈንነቱ ያምራል እንጂ ቋንቋ ግን እንዳልሰደብ የምል ነበር ማለት ነው። አበሻዊ እንዴት አለ አንተ ብትፈልግ ደስ ይለኛል ማለት ነው። እኔ በዛ ደረጃ ነው ተባብረን እንፈልግና እውነት ነው የጆኒ ነው ቃሉ እንላለን። ካልሆነ ይሄው ብለን ከነስረጃ ታዋረደኛለህ እናመጣለን። አይ ነው ሌላ ግን ፓትዋ ከተነሳ ብዙ ፓትዋ የማይችሉ የሬጌ ዘፋኞች አሉ። አንዳንዶቹ ደግሞ ዝም ብለው ትንሽ የተወሰነ ቃላትን ይላሉ። እንደሰማሁት ከሆነ በተለያየ አጋጣሚ እንደማውቀው
ፓቷን በአሪፍ መንገድ ትጠቀምበታለህ። ይህ ነገር እንደዚህ ተለማምደው የሚማሩት ከመስማት የሚገኝ ነገር ምንድን ነው? የፓቷ ነገር በእናትህ ብትነግረን ደስ ይለኛል። እኔ ብችለው ሁሉ ደስ ይለኛል። ባይቶ ምን መሰለህ ዞሮ ዞሮ ሙዚቃው ላይ ስትሆን ሬጌን ስትወድ ገባ እነዚህ የሬጌ ራፕ የምንላቸው እነዛ ፍሎዎች የፓቷ የምንላቸው ነገሮች ልክ አንተ አሁን ወደዋለሁ እንደምን ድሮ ህፃን ሆነን ገባ ምንድን ነው የሚለው እንደሰማሁት ነገር ለመጻፍ ነው መሞክረው ማለት ነው። እና ብዙ ጊዜ የምጽፈው ነገር ሴንስ አይሰጥም አንደርስታንድ አደረከኝ። ከዛ በኋላ እንዳልኩ ኤርሊ ሰዓት ነው ለኔ ወጣትነት ሰዓት ነው። እዛም ዲጄ ማድረግ የጀመርኩት ራምጃም ጀሜካኖችን ጋር ማውራት የጀመርኩት ገብተዋል አባባሌ። ከዛ ሞር ፍላጎቱ በጣም በጣም አደረብኝ ማለት ነው። እና ከጉግል ላይ ነፍ እንደዚህ ዲክሽነሪ እንትን አድርጌ ነበር አውርጄ ነበር ከሆነ ዌብሳይት ላይ ጉግል ላይ አይደለም ከጀሜካ እንደዚህ ዌብሳይት ላይ ከኤ እስከ ዜድ ድረስ ያሉትን ቃላቶች ሪሊ የፓቷ ቃላቶች አሁንም አሉ ላይክ እንደዚህ ነገር ገባ ፕሪንት አድርጌ ሰውም የማወሳቸውን ልጆች ነበሩ ማለት ነው ገባ። ስለዚህ አንድ ቃላቶችን ከዛም ገባ ከዛም ትማራለህ። ከዛ ንግግር ላይም ደግሞ ከሰዎችም ጋር ስታወራ ገባ ያ ነገር የበለጠ ያዳበርከው ትሄዳለህ። ግን ይገርምሃል የሆነ ጊዜ በኋላ ልክ አሁን ፐርፎርም ሳደርግ ቁልፉን ስጭኝ ማበሻዊን እያረኩኝ ሰው አብሮኝ የዘፈነ ልክ ራጋው ጋር ስደርስ ሰው አብሮት አይለውምና በቃ ጭንቅላቴም እንደዚህ በተደጋጋሚ የሚመታኝ አንድ ሀሳብ ነበር። እሱም ራጋዬም አማርኛ መሆን አለበት። እኔ ኢትዮጵያዊ አርቲስት ነኝ ገባ ምናልባት ያለፉት 10 ዓመታት ጭንቅላቴ ወደዚህ ሙድ ነው ያለው ማለት ነው ገባ እና አሁንም የምሰራቸው እንትኖችም ልክ ቋንቋ ሙዚቃን ያሳድጋል፣ ሙዚቃም ደግሞ ቋንቋን ያሳድጋል። እና የኛ አማርኛችን ላይ በደንብ በዛ ሙድ አልሰራ ነው። ቅልብጭ ብሎ የሆነ ሂፕ ሆፕ ወይም ራጋ ወይም ሙዚቃ ላይ ቅልጥፍጥፍ ብሎ ምናምን ሲገባ ብዙ ጊዜ አትሰማው፣ ግግም ይላል ማለት ነው። ስለዚህ ወደሆነ ዘመናዊ ሙዚቃ ለማምጣት ቋንቋው ላይ መስራት አለብህ ማለት ነው። አንደርስታንድ አደረከኝ አይደል? እንደዚህ ፍሎን ተከትሎ ለማለት መልክቱ ሳይዛባ ቃላቶችን የቀያየርክ ትሞክራለህ። ለምን ቋ ቦዋ ወ ምናምን አይነት እንትኖቹ ገባ አፍ ላይ በጣም አድካሚ ናቸውና ፍሎን ለማስተንትን ለማለት እንደዛ ትሞክራለህ ማለት ነው። እና ሞር ከሆነ ጊዜ በኋላ የራሳችን ፓቷ ሊኖረን ይችላል ነው የሚለው ሞር እንትኔ ማለት ነው። አሜዚንግ በጣም ለምን ካሁን በኋላ ዘፍነው ዘፈን ሰው ከወደደው ራጋውን ማብረው ማለት አለበት በአማርኛ ገብቷል አባባሌ። ደግሞ ቀላል ነው ይሆናል ስትሰራበት ይሆናል ማለት ነው ገባ። ስለዚህ ሞር እኔ ወደዛ ነኝ ማለት ነው። የጀሜካ ነው ስር መሰረቱ ሙዚቃ የመጣበት ግን ኢትዮጵያዊ ደግሞ መምሰል አለበት፣ ኢትዮጵያዊ ደግሞ መሆን አለበት። ልክ ሌላው ዓለም ፈረንሳይ ውስጥ ራጋ የምትሰማው በፈረንሳይኛ ነው ገባ። ስለዚህ እኔና የኔን አድናቂዎች በደንብ ካላገባባን እዛ ጋር ፓቷ የምንለው ነገር መጥቶ ትልቅ አጥር ከሆነና የኔ መልእክት በተወሰነ ደረጃ እንዳይገባቸው ካረገ ልክ አይደለም ማለት ነው። ስለዚህ የተወሰነ አመታቶች እንደዚህ ነው አመለካከቴ ማለት ነው። ኢንትረስቲንግ። ሌላ ጉዳይ ደግሞ ብዙ ጊዜ መድረክ ላይ ሳይህ ኢትዮጵያዊ ትዘፍንና አቁመ 84ቱን ብሔር እጠራለሁ ትላለህ። ከዛ ትለዋለህ እኔ ብዙ ቀን ወላ በድምፅ እናንተን አልቀዳም እንጂ ይሁን እንዴት ሊጠራቸው አይችልም 84ቱን እንዴት ሆኖ እያልኩ እላለሁ። የተቀዳ ነገር ማየት አለብኝ። ምን አድርጋ አጥምታቸው ነው 84ቱን እዛ ጋ አሁን ከጊዜ ይገርምሃል። አሁን እንግዲህ የኢትዮጵያ እንትን እንደዚህ ብዙ ጊዜ አሁን ይሄ ነገር እዚህ ነገር ላይ ፍላጎት ሲኖረኝ ያን ሙዚቃ ስጽፍ የረዱኝ የሰፈራችን ውስጥ የሚኖሩ አንድ አሁን በህይወት የሉም አንድ ፕሮፌሰር ነበሩ ማለት ነው። ዩኒቨርሲቲ አስተማሪ ነበሩ እና የመጀመሪያውን በእንግሊዝኛ የተጻፈ ዝርዝራቸውን እሳቸው ናቸው የሰጡ። ግን ያኔ 79 ነበረ እና 6 ከየት እንደመጡ አላውቅም። ያኔ 79 ነበሩ ገባ። ብዙ ነገር ነው ብሬ ላይ መጣው ከልቤ እኮ። ስለዚህ እየጻፍኩኝ ያንን ጽፌ ሙዚቃውን ከሰራው በኋላ የሆነ ጊዜ ኢትዮጵያማ 80 አላቸው መባል ጀመረ። ለኔም ላፌ በቃ 80ውን አልኩኝ፣ ግን ዘፈኑ የሚጠራው 79 ነው።
ከዛ የሆነ ጊዜ ደግሞ 82 83 ምናምን የሚባል መጣ ገባ ሙዚቃው። ከዛ በኋላ አፕዴት አልተደረገም። ያን የቀዳሁት ነው። ያን የቀዳሁት 79 እንትኖችን ያዘ። ደግሞም ከትልቅ እንትን ነው አውጥተው የሰጡኝ ማለት ነው። ዶኪመንት ነው እና 79ኙም አንዳንዱ ከእንግሊዝኛ ወደ አማርኛ ስለሆነ የተረጎምኩት ታላቅ ወንድሜ ይገስጸኛል። በጣም ጽሁፍ ላይ በጣም ጠንካራ ስለሆነ እኔ ቅድም እንዳልኩ ከሱ ጋር መወዳደሬ መፎካከሬ በደንብ እውቀቴ እንዳሰፋ አድርጎኛል ማለት ነው። በጣም ክሪቲክ ነውና ምንድን ነው የምትለው? ይሄ እንትን ቃል እኮ መሰረቱ እንትን ነው፣ አንተ እያልክ ያለው ግን እንትን፣ ይሄ ግን ይሄን ማለት ነው። ምንድን እንደዚህ የምትለው ይለኛል ማለት ነው። በብዙ ዓመት አይበልጥም። 3 ዓመት ምናምን ይገርማል። በጣም 3 ዓመት ምናምን ይበልጠኛል። ይገርማል። 15 16 ሆነ እኮ እሱ 18 ምናምን ገደማ ማለት ነው። ግን እሱ ከቤቱ አጠቃላይ ለየት ያለ ነው። ስለዚህ እዛም ላይ አንዳንድ ቃላቶች ገባ እሱ ያረመኛል ለማለት ነው። እኔ የሆነ ነገር እያልኩኝ እንደዛ አይደለም ይሄ ነው ቃሉ እያለኝ። ስለዚህ ግን የመጣው መጀመሪያ 79 ግን ትጠራቸዋለህ? አዎ ጠራቸዋለሁ። ቼክ አድርገው ለምሳሌ የደገምከው ምናምን እንደማይኖር ታስታውቃቸዋል? አይ አንተ ደግሞ እኔ እውነት ስለሚገርመኝ ነው መሰለህ። እኔ አሁን 25 ብታስይዘኝ ግን እንደዛ አይደለም። መውረቀት ላይ ሳስቀምጣቸው መጀመሪያ በቃላት ሁሌ ሙዚቃ ስጽፍ ሁሌ አበሻ ለሚለው ዘፈን የሆነ አንድ 5 6 7 ገጽ አለ። ኦኬ ንጥረ ነገር ነው የምትለው ፍሬ ነገሩን የያዘ። እሺ ሙሉ በሙሉ ዘፈን ውስጥ የተካተቱ ላይኖሩ ይችላሉ ቃላቶች። ስለዚህ አሁን መጀመሪያ ብዙ ሀሳቦች በአበሻዬ ቁጥር 2ን ስሰራ ኖርማሊ ከአበሻዬ ነው ከመጀመሪያው ነው ግጥም የወሰድኩት። ሪሊ? በጣም ጥሩ ልማድ ነው። ለምን መሰለህ? አሁን ለምሳሌ ልጅቷ የሆነች ቆንጂዬ ነች፣ ቆንጂዬ ልጅ ነች። በመልኳ ሰው ይወዳታል። ሰዎች ልብ ትሰብራለች ወይ አትሰብርም? ፍቅር በፍቅር ምናምን ልጅቷን እጽፋታለሁ ማለት ነው። ሪሊ? እግዚአብሔርን በጣም ይገርማል። ከዚህ ታሪክ ጋር የሚገናኙ ቃላቶችን መሸነፍ፣ ሽልማት ምናምን እያልኩ ቃላቶችን ደግሞ አመጣለሁ፣ እጽፋለሁ። ግጥሞች የሚሰሩ ቃላቶች እዘረዝራለሁ። ገባ አይደለ? ስለዚህ አሁን ከግጥሞቹ ተመሳሳይ ሀሳብ ውስጥ ያሉትን ግጥሞች ማቅረብ እንትን የሚሆን ነው። መጀመሪያ የምደረድረው ነገር ነፍ ነገር ይሰጣል። አሁን ይህንንም ስጽፍ ምን አደርጋለሁ መሰለህ? ፎቶ አንስቼ እልክልሃለሁ። ያንተ ግን የቪዲዮ አላውቅም ማሳየት የምችለው ከሆነ ይገባል። ኦፍኮርስ አለ ያን ዘፈን የጻፍንበት አሁን ለአዲስ ዓመት ለአልበሙ ስናወጣ ደፍተሬን አሳየዋቸው። መጀመሪያ 70ም እንደዚህ የተዘረዘሩበት፣ ከዛ ደግሞ በሚጨርሱት ግጥም በቋንቋቸው በሚጨርሱት ገባኝ። ቃላቶቹ እንዲገጣጠሙ ገባ። በእነሱ ገጣጥሜ ደግሞ ዘርዘር ያስቀመጥኳቸው ምናምን እና መጀመሪያ ላይ ግጥም ማውንም ስጽፍ ራጋውን ከመጻፌ በፊት ዘፈኑ ላይ ያልተጠቃለለ ነፍ ሀሳብ የሚያነሳ ወረቀት አስቀምጥና ፍሎውን በዛ ነው የምጠብቀው። በቃ ለመግጠምም ለምን የምጨነቀው እነዛ ገጾች ላይ ነው ዘፈኑን ስርዓት ከማስያዘ በፊት። ይገርማል በጣም። ከየት ያመጣው ነው አንተን? ከየት ያገኘው ነው? ምንም እኔ በቃ ራሴ ያዳበርኩት ነው። በጣም ይገርማል። ለምንድን ነው ዘፈን እየጻፍክ ግጥም ከሆነ የምትጽፈው ሀሳብ መሰብሰብና ግጥም መጻፍ የተለያየ ከባድ ሁለት ነገሮች ናቸው። እዚህ ጋ ይምታ ነው የምትጨነቀው ሀሳብ ግን መጀመሪያ ሀሳቡን ከጨረስክ ልጅቷ ትሰብረዋለች፣ ልብ ነው ያሰብረው። ከሰበረችው እሱ ያልሰበረችው ልብ የተሰበረ አይደለም አይደለም። ከሰበረችው እሱ ምን ይላል ባክስቶሪ እንደሚባለው እንደዛ ጽፌው ነው። ከዛ በኋላ መግጠምና ለመግጠም ነው የምጨነቀው ወደ ዘፈን ሳመጣው። ገባ አባባሌ? እንደዛ ስለሆነ አሁን ይሄም ዘርዝሬው መጀመሪያ በየተለያየ መንገድ አስቀምጫቸው ከዛ በኋላ ነው ያካተትከው። ከመጀመሪያው አልበም ዘፈኖችን አነሳባለሁ እና ለእኔ ለምን እንደሆነ አላውቅም በብዙ ምክንያቶች ግንባር ቀደም ሆኖ የሚመጣብኝ ዘፈን ሄሎ አዲስ አበባ ነው። አሁንም ድረስ በሚገርም ሁኔታ ከየትም በቃ እዚችም ከአዲስ አበባ ወጣ ብዬ ለምን 2 ቀን ቆይቼ አልመጣም ምናምን ወደ አዲስ አበባ በአውቶቡስ ይሁን በበረራ ይሁን ልክ ስመለስ የእውነቴን ነው የብዙ ሰው ስሜት ሊሆን ይችላል ሄሎ አዲስ አበባ ዘፈኑ ይመጣብኛል። ኢትስ አ ቬሪ ፓወርፉል ሶንግ እና አንተ በምን አይነት ኢንስፓይሬሽን በምን አይነት ስሜት ውስጥ እንደጻፍከው ማወቅ ፈልጋለሁ። የብዙ ሰው ስሜት ሊሆን ይችላል ብዬ አስባለሁ። አሁን ስለሆነ ነገር ስጽፍ ካላግባብ ማወደስ አለ። ልብ ብለህ ካየህ ስለ ኢትዮጵያ ስጽፍ ብዙ ነገሮች አሉ። ደግሞ ረሀብተኛም ችግረኛም ነን፣ ከዓለም አንደኛ በድርቅ እንታወቃለን ምናምን የምልገባህ ብዙ ነገሮች አሉን። ገባህ? ወይም ደግሞ ስለሞተ ሰው ስትናገር
ሌባ አጭበርባሪ ብር ተቀብሎ ላይ ከፍል ይችላል ምናምን ግን የምትጽፈው ገባ እግዚአብሔር ያከበረው ምናምን እያልክ ትጽፋለህ ማለት ነው ገባ። ስለዚህ አዲስ አበባን ለእኔ ተራራ ስላል ፎቆች ስላሏት አይደለም ወይ ምናምን ስላሏት አይደለም ይሄ አየር ይሄ ገባ ጓደኞቼ ምናምን አንደርስታንድ አደረከኝ ስላለን አይደለም አቧራማ ሀገር ነች ገባ። ግን ለእኔ ውጭ ሄጄ የሚገርም ከተማ ውስጥ ሆኜ አዲስ አበባ ትናፍቀኛለች ማለት ነው። አንደርስታንድ አደረከኝ። ያንን መንፈስ እንዲዝ ነው የፈለግኩት የመጀመሪያው ሀሳቡ ማለት ነው። ስለዚህ ሲያወራ ምንም የሚያጓጓ ነገር በጣም ያናክል ኑሯት አይደለም ተራራ ሸንተረሩ ምናምን እያልኩ አይደለም ማለት ነው ገባ። ስለዚህ ያ ስሜት ነው ለእኔ። ብዙ ሰው ኢትዮጵያ ለምን ትመለሳለህ ሲለኝ ኢትዮጵያ ፎቅ አለኝ ኢትዮጵያ እንደዚህ አይነት ኑሮ አለኝ ብዬ ጀስቲፋይ የማደርገው ገባ። ለሰው እንደዛ የምለው ነገር የለኝም። ሲምፕሊ ይሄን ነፃነቴን እወዳለሁ። የተፈጠርኩበት ቦታ የምወደው ሀገር ውስጥ እየኖርኩኝ ነው። በቂ ምክንያት ላይኖረኝ ይችላል። ስለዚህ ነው ያ አይነት እንትን እንዲኖረው ነው የፈለግኩት ማለት ነው። ምንም ነገር ቢኖርህ ባይኖርህ ያደግክበት ሰፈር የራስ የምትፈጥረው ታሪክ አለ ገባ። ያ ነው የሚስብህ ኔሰሰርሊ በጣም ለህይወት ተቀይሮ የሚገርም አይነት ነገር ስለኖርክ ወይም ደግሞ ስለዛ ቦታ የተለየ የሚደንቅ ነገር ስላለው ወይ ምናምን ላይሆን ይችላል። ያ ነው እንግዲህ መነሻው። ግን የጻፍክበት እኔ ሁሌ ወንደር አደርጋለሁ ይህን ነገር ሲጽፈው ምን አይነት ሁኔታ ውስጥ ሆኖ ከኢትዮጵያ ውጭ ሆኖ የጻፈው አዲስ አበባ ናፍቀው ነው የጻፈው ወንደር አደርጋለሁ። ዘፈኖቹ ላይ ብዙ ጊዜ ስለ አዲስ አበባ ብዬ አስቀምጫለሁ። ሪሊ እቺ ገጽ የምታስቀምጠው ላይ ርዕሶች ብዙ ጊዜ ርዕስ የምንጽፍበት ጊዜ አለ። እሺ ሙሉ አልበሜ ርዕሱን ልቀይረው እችላለሁ ግን ጉዳዩ አለ። ስለዚህ አሁን ባላንስም እንዲያደርግ ስለ አዲስ አበባ አንስቻለሁ። ስለዚህ ስለ መገናኛ ብዬ ስለ ሰፈር አልዘፍንም ማለት ነው። አልበሙ ስለ እንትን አንስቷል። ስለ ሪፓትሪዬሽን ውጭ ሀገር ያሉ ሰዎች ወደ ኢትዮጵያ ስለመመለስ ምናምን ማውራት አለበት እላለሁ። ሻሸመኔ ላለው እንትን ክሬዲት መስጠት አለብኝ። የፍቅር ዘፈን ያስፈልጋል። ፍቅር እንደዚህ ስለ ኢትዮጵያ ገባመልህ ገባኛ። ከዛ ደግሞ እኔ ስላለኝ ስለ ሙዚቃው ፍቅሬ እንዴት አላነሳም ምናምን እያልኩኝ እንደዚህ እንትኖችን ያስቀመጥኩት። ስለዚህ አዲስ አበባን ስጽፍ ግን ከየት ልጻፈው ስል ያኛው ሁሌ ወደ ውጭ ሲሄድና ስመለስ አልበም ከማውጣት በፊት በጣም ብዙ ተጉዣለሁ አይደለ ገባ። ስለዚህ ከቤተሰብም እኔ ብቻ ነኝ በቤተሰብ ያልወጣሁት ማለት ነው። 8 ይሄ ጠንካራ አመለካከት ነበረኝ። የኢትዮጵያን ፓስፖርት ልቀየር የምችል ሰው አይደለሁም። ከኢትዮጵያ ውጭ ልኖር የምችል ሰው አይደለሁም። ስለዚህ ምንም አይነት ይሄ ፋይናንሻሊ የሆነ መቀየር ወይ ደግሞ የሆነ አይነት ኑሮ መኖር ምናምን የሚለው ለእኔ አጥጋቢ መልስ አይደለም ማለት ነው ገባህ አይደለ። ስለዚህ ስለ አዲስ አበባ ለመጻፍ ሳስብ ይሄን ነው የጻፍኩት ሪያሊቲውን የኔን ሪያሊቲ። ኢትስ አ ትሪቢዩት በጣም ቢዩቲፉል ትሪቢዩት ነው እውነት። ታይምለስ የሚባል ነገር ነው ብዬ ነው የማስበው። አሁን ግን እሱ ዘፈን እኮ ድምጥ ማጡ ጠፍቶ ለምን አይጠፋም እንዳታስታውሰው ነው በቃ ነው ነገሮቹ ምናምን አይ ቲንክ ምንድነው እኔ ደግሞ መሰለ አእምሯችን ውስጥ ያለችው አዲስ አበባ ሁሌ አለች። ሁሌም እኔ አሁንም እሱ ስሜት ፈራ ነበረ። ልክ ይሄ ኃይለኛው እኛም የአዲስ አበባ አሻራ የምንለው ነገር ከጠፋ በኋላ ራሱ ስሜት ይቀየር ይሆን ስለ አዲስ አበባ እያልኩ ስጋት ነበረኝ። እውነትም የምናገር የምትወደውን ነገር እንደማጣት አለ አይደል። ግን ለካ ነገሩ ግን ካንተ ጋር ይሞታል። በቃ ኤግዛክት ሜሞሪውን ይዘን እንሞታለን። ሰዎች ላይ ታየዋለ እነዛ ነገር ሰዎች ላይ ኢቨን ብዙ አመት ውጭ ሀገር ኖሮ የመጣ ሰው ራሱ እሱ ላይ ሁሉ ታገኘዋለ እነዚህ ነገሮች። እና አይ ቲንክ ከኛ ጋር ይኖራል ብዬ አስባለሁ። ከዛ ደግሞ ሪግሩፕ እናደርጋለን እንጂ አት ሰም ፖይንት እኔ ሪክሬሽኑ የማይቀር ነገር ነው ብዬ አስባለሁ። ሪክሬሽኑ ኦፍ አዲስ አበባ ግን የሀገር ጉዳይን አንስተሃል። ቀላል ጉዳይ አይደለም። ከዚህ በፊትም አንስተዋል። እኔም ሳቅ ጀምሮ በተለያዩ አጋጣሚዎች የማውራት እድሉ ከተፈጠረ ይህን ነገር በኃይለኛ ጀብደኝነት አይደለም የምታወራው። ለኢትዮጵያ ያለን ነገር አንዳንዴ ሰው ጀብደኛ ሆኖ ያወራል። አንዳንዱ ሰው ደግሞ ፍቅሩን ሪያሊስቲክ ባልሆነ መንገድ ቅድም እንዳልከው ኢትዮጵያ መልካምና መልካም ያልሆኑ ጎኖቿን ጭምር ዝም ብሎ ባለመረዳት ሙሉ በሙሉ ምንም እንከን የሌላት ሀገር አድርጎ በማቅረብ የሚያወራው አለ። እንደዛ አይደለም። ያ ሚዛንን በደንብ እረዳዋለሁ። ግን ትውልድ ጊዜ አንተ ወደ ውጭ ሀገር የምትወጣበት ጊዜያቶች የነበረው ነገር ከወንድም እናቶች እንዳሉ ከሀገር ውጭ ከመሆናቸው አኳያ
እኔ አገሬ ላይ ነው የምኖረው እና ሌላ ሀገር ላይ ልኖር አልፈልግም፣ ፓስፖርቴን ልቀይር አልፈልግም የሚለው ነገር ከምን አይነት መመላለስ የሀሳብ መመላለስ ይመጣ ነው? ምናልባት ተናግሬው ልወቅ አላውቅም። ድሮ እንደዚህ ፊቴን እያየሁት በቃ ጠላው ነበር። ለምን አፍሪካዊ ፊት የለኝም? ለምን አፍንጬ አልተነፋም? ምን አይነት የትኛው ዕድሜ ላይ? ከሃይ ስኩል በፊት ብቻ የሃይ ስኩል ስጀምር አካባቢ ምናምን ገባ እና አፍሪካዊ ማንነት የሚለው ነገር ከኛ ገባ ትንሽ የራቀ አይነት ነገር ነበር ማለት ነው። ያን ነገር ፀጉሬ በጣም ለስላሳ ፀጉር ነው፣ ጮኛ ከፍሎ ምናምን ያበጠርልኛል ምናምን ገባ። ያ በቃ በጣም የሆነ ሰዓት ላይ ለምን የአፍሪካዊ ነኝ ለምን ገባ። ስለዚህ ሞር ወደ አፍሪካ መመልከት፣ ሞር ኢትዮጵያ ማነች ገባ። ኦፍኮርስ ደሃ ሀገር ነች እንዳልነው፣ ግን ማንም ብዙ ሀገሮች ከመኖራቸው በፊት መንግስት የነበረች ሀገር ገባ፣ ስልጣን የነበራት ሀገር ነች ማለት ነው። ከዛ ደግሞ ይሄ ማንነቷን ለማቆየት ፊልም ታሪክ ዝም ብሎ ፊልም የሚመስል አይነት ጀብደኝነት የተሰራባት ገባ ሀገር ነች ማለት ነው። ዝም ብሎ በአሁን ሰዓት የአሜሪካን ትልቅነት ነው የምታየው ገባ። ግን አሜሪካ ምን ያክል እድሜ ያላት ምናምን ብለህ ስታይ የሆነ ጊዜ አይሻገርም ማለት ነው። አንደርስታንድ። ስለዚህ አሜሪካ ትልቅነቷ ምንድን ነው? የአቅም ጉዳይ ነው ማለት ነው አይደለ? ዓለምን የተቆጣጠረችው በአቅሟ ነው አይደለም? ስለዚህ ኢትዮጵያ ድሃ ነች እንጂ ትልቅ ሀገር ነች። ድሃ ነች እንጂ ከአሜሪካ የበለጠች ሂዩጅ ትልቅ ሀገር ነች። ገባ ምልህ ለዓለም ስልጣኔ የሆነ አስተዋጽኦ ያደረገች ሀገር ነች። ስለዚህ ይሄ ነገር የአፍሪካ ማንነት አጌንስት ደግሞ ይሄ ሬሲዝም ገባ። አንተ የሆነ ሀገር ሄደ በቆዳ ጥቁር ነው ምናምን ተብሎ የሆነ ነጭ እሱስ ነጭ ነው ሲጀምር የአድሜ ትንሽ እኔም ሬሲስት አይነት አመለካከቶች ዘረኝነት ነበረብኝ ማለት ነው። ለምሳሌ የሆኑ ግሩፖች ጋር እያወራን አዲስ አበባ ጩጬ ልጅ ነኝ ከስዊድን የመጡ ናቸው እና ስዊድን ሊሄድ ነበርና ከዛ በኋላ ስዊድናዊ ነው። ከዛ ስዊድን ልትሄድ ነው እዛ እኮ ዘረኞች አሉ ሲሉኝ እኔም ዘረኛ አይደለሁም ስል አልገባቸውም ማለት ነው። አይጨንቀኝም እኔም ሬሲስት ስለሆንኩ ምናምን ስላት ለጭንቅላት ነጯ ልጅ ሊገባት አልቻለም ማለት ነው። ከዛ ምን ማለት ነው ስትለኝ በጥቁር በላይነት ታምናለሁ፣ ጥቁር የበላይ ነው። ስለዚህ የኔ ቤታቼ ሰው እኔን ከናቀኝ ምንም አይረብሸኝም ምናምን አልኳት ማለት ነው። ከጊዜ በኋላ አስተካከልኩት አመለካከት። ልክ እንዳልሆነ አውቃለሁ፣ ግን የመጣሁት ከዚህ ነው። በጣም ዘግናኝ ኢትዮጵያዊ ነኝ፣ በጣም ገገማ አፍሪካዊ ነኝ ማለት ነው። ስለዚህ አውቃለሁ ኑሮን አሸንፋለሁ እኮ አሜሪካ በሄድ ቀድሜ ኢትዮጵያ ማሰጠኝን የሆኑ እድሎች ሊሰጠኝ ይችላል። ግን የህይወቴ ደግሞ ትርጉም ያ ብቻም አይደለም። የህይወቴ ታሪክ እንዲሆን የምፈልገው የሆነ ስደት ምናምን ከዚህ የበለጠ ሌላ ገባ መስራት የምችለው ሌላውን ማንቃት የምችልበት ነገር እንዳለ አምናለሁ ማለት ነው። ገባ ከዛ ደግሞ እንደ ኢትዮጵያ ደግሞ ብዙ ወጣት ጋር ይሄ ማንነት የለም። ስለዚህ ቪዛ ለማግኘት ሰው ሲሮጥ ታያለህ። እኔ ብዙ ሰው ሀሳብ አስቀይር ያለው ብር ያለው ሰው እግዚአብሔርን ብር ያለው ሰው ወደ ኢትዮጵያ ወደ ውጭ መውጣት የሚፈልግ ሰው ለምን ይሄ ብር በዛ ሀገር ብር ይሄን ያክል ብር ነው። ያን ብር ያለው አበሻ ኖርማሊ አታገኝም። ብር ውጭ ሀገር ኖሩ ማለት እዛ ሲስተም ውስጥ ኮምፈርተብል ሆኑ ማለት ነው እንጂ ባንካቸው ውስጥ ብር ማለት አለ ማለት አይደለም። በቃ የሚበሉት አላቸው፣ የሚጠጡት አላቸው፣ ግን ከእጅ ወደ አፍ የሚለው ኑሮ ነው የሚኖሩት። እና ኢትዮጵያ ስትሰራ ምንም ነገር ምን የምታደርጋቸው በጎ ነገሮች ከአንተ አልፎ ሌላ ያንተን ሀገር ዜጋ ይረዳሉ ማለት ነው። ገባ ስለዚህ በዚያ ምናለው ማለት ነው። ቀድሜ ያገኘሁትን እድል ከኔ ቀጥሎ የሚመጣው ሰው እንዲታገልበት አልፈልግም። በእንደዚህ በኩል በጣም ደግሞ ሰልፊሽም አይደለሁም ማለት ነው። አብረውኝ የሚሰሩ ሰዎች ምንም ገባ በዚህ በኩል ሼር የሚያደርጉት ይህንን ይመስለኛል። እና ለአንተ ብቻ አትኖርም፣ አገር አንተ ብቻ አይደለህም። ሁሌ ከሰው ወደ አንተ የሚመጣው ከአንተ ወደ ሰው ሲሄድ ነገር ነው ማለት ነው። በቃ ይህን ነገር ካልፈጠርክ አንተ ቀድመ ካልሰጠ ወደ አንተ ምንም የሚመጣ ነገር የለም ማለት ነው። ገባ ስለዚህ የወጣቱ ውጭ ሀገር መኖርን ምናምን ገባ እንትን የሚለው ትልቁን ፐርፐዝ ያጣ ይመስለኛል ማለት ነው። ዞሮ ዞሮ ከአንተ በላይ ደግሞ ሀገር አለች እና ይቺ ሀገር
ይገባሃል አይደለ? ፖለቲካ ይመስላል አሁን ስታወራው እና እንደዛ ስለሆነ በጣም ጠንካራ እንትን ነበረኝ ማለት ነው። ኢትዮጵያዊ ፓስፖርቴን መቼም ልቀየር ለእኔ ንቀት ነው። እውነቴን ነው። አሜሪካ ፓስፖርት ምናምን ብዬ ጊዜ ልይዝ አልችልም እና ከችግሬ ጋር እኖራለሁ። ችግሬንም እንትን ምን መሰለህ መጀመሪያ ግን ይሄን በሙሉ ስዕል ችግር አይደንቀኝም። እንደ ሰው ለፈተና እንደመጣን አውቃለሁ። ይሄን የተመቻቸ ህይወት ገባ። ስለዚህ ሁሌ ቻሌንጆች ሲኖሩ ነው ህይወት የሚጠመኝ። ማለቴ በጣም ሲደላደል በቃ ራሴን ከህሊናዬ ጋር መጣላት መጀመር ይመስለኛል ማለት ነው። በቃ ስሰንፍ ማድረግ ያለብኝ ሳላረግ። ስለዚህ ያም የሰዋዊ ባህሪህም የሚጠፋ ይመስለኛል። ገባ። በየቀኑ ያንን ልፋት ስታጣ መልፋት መራብ ስታቆም ምናምን እና ችግሮች ለኔ አያስፈራሩኝም። በቃ ኖርማል ሂደት ያ ነው ብዬ አምናለሁ። ስለዚህ አሁን ባህሬ የሆነ ሀብት ላይ መቆለል አይነት ቢሆን የኛው አመለካከትም ቢውልድ አላረግም ነበር ማለት ነው። ስለዚህ ሁለቱ የተጋቡ ነገር ናቸው። ኢትዮጵያውኜ በችግሩም በምንም በቃ ችግር የኔ ነው እና ያው እየኖርኩኝ አይደለ እንደ 100 ምናምን ሚሊዮን ህዝብ። ስለዚህ ያ ነገር አለ እኔ ጋር ማለት ነው እና ለዛም መሰለኝ ሁለቱ። ግን እንዴት ዋን ዌይ ቲኬት አለ ምናምን የሆኑ ዘፈኖች አሉ የሆኑ ሀሳቦች የነካካበት። እንዴት ይህን ነገር ግን አልዘፈንከውም? ሬጌ ሲንገር ነህ። ነገሩ በጣም አርቲኩሌት የምታደርግበት መንገድ ለምን መሰለህ አሁን ያለውበት ቦታ በጣም ባላንስ ነገሮችን ብዙ ጊዜ ሰው ጫማ ውስጥ ሆነ ሁሌ አንተ ሪያሊቲ ላይ የምትገግምበት ሰዓት ያልፍና የሰውን ሪያሊቲ አንደርስታንድ የምታደርግበት ሰዓት ላይ ትመጣለህ። አባባል ይገባ። ለአንተ ለመሰለ ነገር ስጮህ ለሌላ ልክ ያልሆነውን ነገር አቢዩዝ እያረክ ነው ለአንተ ስላልገባ ብቻ። ይሄን ሀሳቤን የሚቃወም ነፍ ሰው አለ አይደለ? ልጆቹን ማሳደግ አለበት። ሰው ልጅ በልጁ ከመጣበት ለምን ህይወቱን አያጣም? ለልጁ ብሎ የሆነ ሀገር ሄዶ ለልጆቹ ህይወት ለማሻሻል የሚለፋ ሰው አለ። ይሄ ከኔ የበለጠ ቁም ነገር አለው ማለት ነው። የግል ፍላጎቱን ወደ ጎን አድርጎ አሁን እኔ ሰልፊሽ ነኝ በዚህ ቦታ ለስተኝ ገብቷል አይደል አባባሌ። ኦፍኮርስ ለቤተሰብ ስታይን ደግሞ የተደላደለ ህይወት ውስጥ ካልሆነ በስተቀር ልጅ ላልወልድ እችላለሁ ማለት ነው። የኔ እርስ በርስ ሁሉም ነገር የተያያዘ ነው። ችግር የለብኝም። ግን ከሌላ ሰው ጋር ህይወት ስትወስደው ስለ ዘፈን ሲሆን ብዙ ጊዜ ጠባብ መሆን የለበትም ማለት ነው። የሰዎችን ምክንያት አንደርስታንድ ማድረግ ያኔ ብዘፍነው ይህን ዘፈን ጨካኝ ዘፈን ነበር መዘፍነው። ይሄን ባለበት ብስለት አይደለም የሆነው አይደለም። ገባኛ። በቃ መሄድን እንትኖችን ስደተኛን የሚቃረን አይነት ነገር ገባኛ። አንደርስታንድ አደረከኝ። ግን ከባድ ነው። እዛ ጋር ደግሞ እያንዳንዱ ቦታ ላይ ስቴዝ በፖለቲካ ምክንያት የሚሰደድ ይኖራል። በምን ምክንያት መኖር ስላልቻለ የሚሰደድ ይኖራል። ስለዚህ እንኳን አሁን ብዘፍነው አሪፍ ነገር በጣም በደንብ አድርጎ ባላንስ ያደረገ ሀሳብ መስራት ይችላል። ቢዩቲፉል አይዲያ ነው። ግን ስላለመፍረድ ያነሳው ነገር አለ እንደ ዘበት። አትፍረድ ደግሞ የሚል ዘፈና አለ ውሃና እሳት ላይ እና ወንደር እያረኩ ያለሁት ስለዚህ ጉዳይ አንስተ በሰው ጫማ ሆኖ ስለማሰብና ሁሌ የሌላውን ሰው ጫማ ውስጥ ሆኖ መሆን ምን ማለት እንደሆነ ስለመረዳት ያነሳው ጉዳይ አለ። እኔ ደግሞ አንተ ሰዎች በአንተ ጫማ ሆኖ እንዲረዱ ለምትፈልገው ነገር ምን ይሆን ብዬ አሰብኩኝ። ዘፈንን እየሰማሁ ያሰብኩት ነገር ነው። እንደው ሰዎች ቢያውቁልህ በእኔ ጫማ እንዲያውቁ ፈልጋለሁ የምትለው ነገር ምን ይሆን? በእኔም ጫማ በአንተም ጫማ በከበደም ጫማ የሚሆኑት መሆን የሚችሉት እንዴት ነው? የኔን ችግር አሁን ስናገር ሰው መሆን የሚችለው በእኔ ጫማ ካልሆነ ያን አያውቁም ነገር ነው። ግን አንተ ጋር ሲመጣ ደግሞ ያ ሰው ደግሞ ሌላ አዲስ ይሆናል ከእንደገና በአንተ ጫማ ሆኖ ካላሰበው። ልክ ነው። በሁላችን ጫማ ውስጥ መግባት ሳይኖርብን ግን ያንን ሁኔታ የሚፈቅድልን ያን አመለካከት ያን ፐርስፔክቲቭ የሚፈቅድልን ነገር ግን መናገር ፈልጋለሁ። አንደርስታንድ አደረከኝ? ኔሰሰርሊ ስለ እኔ የሆነ ነገር ብናገር እኔ ጫማ ሆነው ምንም አልረዳሁትም ያን ሰውዬ። ግን እንደዚህ ቲክቶክም ሳይ ምንም ሳይ ሰው ጭፍን በቃ እሱ ለሚያምነው በቃ እሱ የሚኖረውን ነገር የእሱን አመለካከት ልክ ነው ብሎ ሌላውን ትክክለኛውን አመለካከት ሲጨቁን ታያለህ። ወይም ደግሞ
መንገድ ላይ መኪና ተጋጭተው ሰዎች አንገትን ደግሞ ሲደባደቡት መኪናው ተጋጭቷል፣ በዛ አላበቃም። እነሱም ደግሞ ሲጋጩት ያለ እነሱ ሰዎች ትንሽዬ እውቀት ቢኖራቸው ከመኪናቸው ወርዶ ጥፋተኛ ነህ ተባብለው ይለያዩ ነበረ። ገብቷል አይደል አባባሌ? ይሄ በሙሉ አንድ ችግር ነው ብዬ አምናለሁ ማለት ነው። ቲቪ የሆነ ኢንተርቪው ላይ ስታይ ያ ሰውዬ መጥቶ ስለሱ ሲናገር ስለዛኛው ሰውዬ አያስብም። ገባ? አሁን የተናገረው ነገር የዛን ህይወት የሚያጠፋ ነገር ሰዎች እዛ ላይ አድማ አድርገው ያንን ጭራሹ እንዲጠፋ ከህይወት ገባ በደንብ። ከዛ ደግሞ ፖለቲካውንም ስታይ ተቃዋሚ መንግስት ካልጠፋ ተቃዋሚ መቆም አይችልም፣ መንግስትም ተቃዋሚ ካልጠፋ ምናምን። ይሄ እንደ ሀገር ያለን ችግር ነው። ስለዛ ነው ዝም ብዬ ስለኔ ጫማ ሳይሆን መናገር ያለብን እኛ ለራሳችን የፈቀድነው ሐሳብ፣ እኛ ጠንካራ ምክንያት ነው ሪዝን የምናደርግበት ጠንካራው ሐሳብ ሌላም ሰው ጭንቅላት ላይ አለ። ገባ? ሌላም ፍላጎት እንዳለ መረዳት መቻል አለብን። እኔ ጸጉሬ እንደዚህ የማሳደግ መብት የሰጠው ሰው የሆነ ሰውዬ የሆነ አይነት ዊርድ ነገር አድርጎ ቢመጣ እሱን መሳደብ ሰው መሆን አልችልም። ለእኔን መብት ሰጥቻለሁ። ሰዎች እንደዚህ ነው ማሰብ ያለባቸው። አሁን ፍትሃዊ ሲባል እንደ ተቃዋሚ የሆነ መንግስት አንተ ላይ ያደረገው ነገር መጥፎ ነው ብለህ አንተም ግን እሱ ልታጠፋው ትፈልጋለህ። ገባህ? ስለዚህ አንተም ማጥፋት አለበት። በቃ ካንስል መደራረግ መጠፋፋት ያለበት አመለካከት ነው ያመለካከት። ስለዚህ ሁሌ ማሰብ ያለብን እኔ እንደዚህ ሆኜ ነው እንደዚህ ያደረኩበት ምክንያት ይሄ ነው፣ እሱ እንደዚህ ያደረገበት ምክንያት ምንድን ነው ብለን ስንረዳ ምናልባት ከሱ ምክንያት ከኛ የበለጠ ጠንካራ ይሆናል። ስለዚህ ይሄን ማየት መቻል አለብን። አትፍረድን ስሰማው ይሄን ሐሳብን በጣም በጥሩ ሁኔታ ገልጸዋል። ሁላችንም የሌላውን ሰው ቦታ እና ሐሳብ እና የቆመበት ቦታ ምክንያቶችን መረዳት የሚለውን ሐሳብ በጣም ገልጾታል። እኔ በአንተ ጫማ ስር ሆኖ ሰዎች እንዲያቆም የምትፈልገው ነገር እንድትነግረን ስለፈለግኩ ነው። ሰዎች ሚስ አንደርስታንድ አድርገውኛል ብለህ የምታስበውና ስለአንተ እንዲያቆም የምትፈልገው ምንድን ነው? እኔ በጣም ጠንካራ ሰራተኛ ነኝ። ሰው አያውቀው ማለት ነው። በጣም ብዙ ልምድ አለን የሚሉ ሰዎች ወይም አሁን ቅድም ከሆነ ጠንካራ ልጅ ጋር ረጅም ወክ አንድ ቪዲዮ የሆነ ማስታወቂያ ልንሰራ እየሄድን መንገድ ላይ ተበላሸ ሎኬሽን ለማየት እየሄድን ነው። እና የቪዲዮ ዋናው አክተር ቦዲ ቢልደር ነው ምናምን ትልቅ ገባ ስፖርተኛ ነው። ከዛ ቦታ ማየት አለብን። የምፈልገው ቦታ መኪና ጎማው ተበላሽቷል። ጎማው ከአዲስ አበባ ነው የመጣው፣ ስኮርቱ አይሰራም። ቁጭ ልንን ነው 2 ሰዓት ምናምን ወደ ካራ ምናምን ሄደን ነው የምንፈልገው ቦታ ግን እንደዚህ እናየዋለን። ወደ ክፍለ ሀገር ስትሄድ ከሩቅ የምታየው የቀረብክ የመሰለ እዛ ጋ ነው እያለን ልጅ ሙድ እያያዘብኝ ነው ስንሄድ ትምጠባጠብ ያለሽ አሁን እዚህ ጋር ምናምን እያለ እኔ በህይወቴ ያደከመኝ ጉልበተኛ የለም። በእንደዚህ በጉዞ በምናምን ሳልበላ በመስራት ገባ ከኔ ጋር ጠዋት 11 ሰዓት ላይ በተን ሳልበላ የሆነ ምናምን ታየኝ ይሆናል ማለት ነው። ዘግናኝ ጠንካራ ሰራተኛ ነኝ። ስራ አውታር ስሰራ ከሰራተኛ በፊት ምገባና ከሰራተኛ በኋላ መወጣ ነኝ ማለት ነው። ያለውበት ቦታ የተቀመጥኩበት ቦታ ላይ ያለ ፍላጎት የት ቦታ አልቀመጥም። እዛ ቦታ ላይ ግን ለውጥ ማምጣት አለብኝ ብዬ አምናለሁ ማለት ነው። ገባ አይደለ? ሰው ሌዚ ህይወት ያለኝ ይመስለዋል። ስቱዲዮ 16-17 ሰዓት ስሰራ ገባ ያ ነው የኔ ህይወት እንዳልኩ ማለት ነው። ባለውበት ቦታ ላይ ይሄን ማንነቴን ብዙ ሰው አያውቀውም። ማንም ሰው ኦልሞስት አያውቀውም ማለት ነው። ፀጉር ምናምን በሆነ ሙዲያ እና የሆነ ፕሮጀክት ላይ ገባ ሁሉም ሰው ሲንፈራፈር ነው የማየው። የኔ ልምድ ረምሳሳል ካልበላው አልሰራ ምናምን ሲል ነው የማየው ማለት ነው። ገባ እውነት ሰዎች የሚስሉኝና የኔ ማንነት። ሁለተኛው ደግሞ በጣም ስርዓት ያለው ቤት አለኝ ማለት ነው። ኦኬ ጎረምሳ ጓደኞቼ ብዙ ጓደኞቼ ቤቴን አያውቁትም። ሪሊ የግል ህይወቴ ለኔ ጥብቅ ነው። ኦኬ ገባ አባባሌ? የግል ህይወቴ ውስጥ ማንንም አልፈቅድም። ኦኬ ማንንም አልፈቅድም ማለት ሁሌ ለስራም ሆነ በብዙ እንትን ምክንያት ሰዎችን ሚትሳረክ ሳወራ መጀመሪያ ኢነርጂ ቴስት አደርጋለሁ። ይሄ ግዴታዬ ነው። የኔን ኢነርጂ እንዲበክል ማንንም አልፈቅድም። ስለዚህ ለስራ እያወራን እያማሃኝ የሆነ ሰው ምናምን ብቻ የሆነ ኔጋቲቭ ነገር በጣም ጠንካራ ካየሁብን ኔክስት ታይም ላልደውል እችላለሁ ማለት ነው። ይሄ በሙሉ ምልህ አንድ አባባል አለኝ ሁሌ የምለው ከዛ ስር የሚገኙ ናቸው ማለት ነው። እሱ ምንድነው? የሰው ልጅ ሲፈጠር ዓለም ትቀያየራለች አይደል?
ብዙ ነገሮች ውጣ ውረዶች አሉ አይደለ? በቃ የሰው ልጅ ምንም ነገር ለመቆጣጠር አቅም ተሰጥቶታል። ምንም ግን በህይወት ስንኖር የዛን የሩብ አንጠቀምም ማለት ነው። ያንን ኤክሰርሳይዝ አናደርገውም። የሰው ልጅ በጣም የሚደንቅ ፍጡር ነው። ገባ አባባሌ? ስለዚህ የሰው ልጅ ዛሬ ባለህበት ሳይሆን በቃ በማንነትህ ነው ማምነው ማለት ነው። የእንትን ባለቤት ይሁን የክለብ ባለቤት የሆነ ዘበኛ ሁን ምናምን ለእኔ ምንም ልዩነት ከሁሉም ጋር እንደዛ ልዩነት ነው ያለኝ። ገባ አይደል አባባሌ? ስለዚህ የሰው ልጅ በአጠቃላይ አከብራለሁና ያ ማንነቱ ያ ብቃት እንዳለው አውቃለሁ ራሱን እንደሚቀይር ማለት ነው። ስለዚህ ከኔ ጋር ወደ እኔ ስመጣ ያንን ስለማምን ዛሬ ያለኝ ችግር ነገ እንደማይኖረኝ አምናለሁ። ገባ? ማድረግ ለምሳሌ ቁልፍ መርሳት ሊሆን ይችላል። ቁልፍ መርሳት መልመድ አለ። ቁልፍ መርሳት እኔ ቁልፍ እኮ እረሳለሁ፣ እኔ እኮ ቀጠሮ እኮ አረፍዳለሁ ምናምን የሚል አባባል የሰነፍ ጭንቅላት ነው ራሱ ገና ሲጀምር እንደዚህ የሚል አባባል። እኔ ልክ የሆነ ችግር ሲኖርብኝ ያንን ችግሬን ለማጥፋት ደግሞ አዲስ ልምምድ እፈጥራለሁ ህይወቴ ላይ። ገባ አባባሌ? ቁልፋን የሆነች ቦታ ማስቀመጥ መልመድ። የሆነ ሰዓት ካስታወስኩ እንዳላስቀመጥኩት እጄ እዛሽ ቦታ ማስቀመጥ ዴሊያን ታደርገዋል አድርጌ ከዛ በኋላ ያ ነው ቦታው። ሃይሌ ሩትስና አንድ ስሙን ማልጠራው አርቲስት ሁሌ ቤቴ መጥተው በቃ ይመጻደቃሉ ስለ ጊታር እና እኔ ቁጭ ብዬ ብለማመድ ምናምን እላለሁ። በልባክ እኔ 7 ዓመት ነው የፈጀብኝ፣ እኔ 6 ዓመት ምናምን ይላሉ። ከዛ በየቀኑ ኤልያስ ጋር ሄድኩኝ። የትኛው መንገድ ይቀላል ለመለማመድ ነገረችኝ። ዶሪን ፋሶላ ሲዶ ይሄ እንደዚህ ያልክ እጅን መጀመሪያ ያለው አምደው ከዛ ኮርዶችን 1 ዓመት በኋላ ከነዛ ልጅ ጋር ቁጭ ብዬ ኮርድ ጫወት ነበር ማለት ነው። ሪሊ እግዚአብሔርን። ስለዚህ የሰው ልጅ ምንም ነገር ለማድረግ ብቃት አለው ብዬ እኔ አምናለሁ። ገብቷል አይደለ? ዛሬ ያለኝ ቻሌንጅ የሙዚቃ አሬንጅ ማድረግ ወይ ምናምን ከዛ ጋር የመጡ ናቸው። ቅድም እንዳልኩ ሌላ ሰው ስራ አይደለም። ያ ዲሲፕሊን ከሌለው እኔ ጊዜን ያጠፋው ከጎኔ ቁጭ ብሎ የሚሰራ ሰው ከሌለ እኔ ያደርገዋለሁ። አይደንቅም ማድረጌም ማለት ነው። ለምን የሰው ልጅ ምንም ነገር ማድረግ ይችላል። ስለዚህ አኗኗሬም ስርዓቴ ብዙ ነገር ክልክል ነው። ቤቴ ወጣት ጓደኞች የመጣው ኢንጆይ ያደረጉትም ማለት ነው። እና ብዙ ሳይዴን ሰዎች አያውቁትም። ብዙ ከማውቀው ሰው የበለጠ ከትልቅም ሆነ ከትንሽ ከብዙ ሰው የበለጠ ዲሲፕሊን አለኝ። እናቴን የትም ቦታ ሄጄ ላኮራት ነው እንጂ የምችለው እሷን ላሳፍራት አልችልም። እሷን የሚያሳፍር ምንም ነገር ላደርግ አልችልም። ስለዚህ ራሴ እንደዚህ ስላልከኝ ነው፣ አንተ ስለጋበዝከኝ ነው። በጣም it's so beautiful። ማምንበትን ልክ የሆነው ብዬ ማደርገውን ሳደርግ በቃ ሳክሪፋይስ አረጋለሁ። ምንም ነገር ሳክሪፋይስ አረጋለሁ ማለት ነው። አንድ ከሞት ያመለጥክበት አደጋ አለ እና በተለያዩ አጋጣሚዎች በጣም በብልጭታ አልፎ አልፎ ሲነሳ አውቀዋለሁ። ሙሉ ስዕሉ የለኝም። ምንድን ነበር የተፈጠረው? The job